ሰላም እንዴት ናችሁ? እንደምን ቆያችሁ? እንደምን ከረማችሁ? ውድ የመላ ቱቶሪያልስ ቤተሰቦች እንዴት አላችሁልኝ? ዛሬ የሊኒየር ፕሮግራሚንግ ሲምፕሌክስ ሜተድን እንመለከታለን። ባለፈው በነበረን ቆይታ ግራፊካል ሜተድ ላይ በግራፊካል ሜተድ እንዴት ኦፕቲማል ናይት ሶሉሽን እንዴት እንደሚፈለግ ስንመለከት ነበር። ዛሬ በሚኖረን ቆይታ ደግሞ ሌላኛው ሜተድ እንመለከታለን፣ ሲምፕሌክስ ሜተድ። ሲምፕሌክስ ሜተድ ከግራፊካል ሜተድ በምን ይለያል፣ በምን አይነት መንገድ ይከወናል የሚለውን እንመለከታለን። ሲምፕሌክስ ለት ኦፍ ትንሽ ከግራፊካል ወሰብሰብ የሚሉ ማለት በተለይ በኔቸሩ አንደኛ ሲምፕሌክስ ሜተድን የምንጠቀመው ከሶስት በላይ የዲሲሽን ቫሪያብል ሲኖረን ምናምን ስለሆነም ከግራፊካል የበለጠ ወሰብሰብ የሚሉት ስቴፖች ይኖሩታል። እነዚያን ስቴፖች እንመለከታለን። በተቻለ መጠን በጣም በቀላሉ አንደርስታንድ ልታደርጉት በምችሉት መልኩ ለማቅረብ እሞክራለሁኝ። ይህ ቪዲዮ ግን ብዙዎች ጋር መድረስ እንዲችል በተለይ በኦአር ላይ የጀመርኳቸው የቱቶሪያል ቪዲዮዎች በጣም በድካም ያዘጋጇቸው ቪዲዮዎች ስለሆኑ በተቻለ መጠን ብዙዎች ጋር መድረስ እንዲችሉ ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ የምትመለከቱም ካላችሁ ሁላችሁም ሰብስክራይብ በማድረግ እንድትጀምሩ ለማሳሰብ ወዳለሁኝ። እንግዲህ የዛሬ ቆይታችን የሚሆነው የሲምፕሌክስ ሜተድ ላይ ይሆናል። ሲምፕሌክስ ሜተድ ለማክሲማይዜሽን እና ለሚኒማይዜሽን ኦብጀክቲቮች አሉት። ስፔሲፊካሊ ፎከስ አድርገን የምንመለከተው ዛሬ የማክሲማይዜሽንን ይሆናል። ስቴፖቹን እንመለከታለን። ከዛ ተጨማሪ ግን ማክሲማይዜሽን ላይ ያሉ አንድ 3 የሚደርሱ ኤግዛምፕሎችን እንሰራለን። ሚኒማይዜሽንን ደግሞ በቀጣይ ሌላ ቪዲዮ የምሰራላችሁ ይሆናል። ሚኒማይዜሽን ራሱን ችሎ በጣም ሰፋ ያለ ስለሆነ ማለት ነው። ስለዚህ ማክሲማይዜሽን ላይ ፎከስ አድርገን እንመለከታለን ማለት ነው። እንግዲህ in the linear programming problem, the graphical method helps us to understand the basic idea of feasible region, corner points and also optimal ሶሉሽንስ። ባለፈው እንግዲህ ግራፊካል ሜተድን ስናነሳ በግራፊካል ሜተድ ላይ በተለይ የኮርነር ፖይንቶችን ተጠቅመን የፊዚብል ሶሉሽንን ፊዚብል የሆነውን ሪጅን አይደንቲፋይ እናደርጋለን። ኢፍ ማክሲማይዜሽን ከሆነ ሼድ የምናደርጋቸው ሪጅኖች ይኖራሉ። የነዚህ ፊዚብል ሪጅኖች አሉ። በተመሳሳይ መልኩ ሚኒማይዜሽን ሲሆን ኬዛችንን በተመሳሳይ መልኩ ሼድ የምናደርጋቸው ሪጅኖች አሉ። ዲፔንድስ አፖን ዘ ኮንስትሬንት የኮንስትሬንት ሳይናችንን የተመለከትን ነው ሼድ የምናደርገው። በዛ መንገድ ብቻ ፊዚብል ሪጅናችንን አይደንቲፋይ እናደርጋለን። ዘን ኮርነር ፖይንቶችን እንወስዳለን። ከነዛ ኮርነር ፖይንቶች ውስጥ ኦፕቲማል ናይት ሶሉሽንን እንፈልግ ነበር በግራፊካል ሜተድ ላይ። በት ግራፊካል ሜተድ ሃዝ አ ሲሪየስ ሊሚቴሽን፣ በጣም ውስንነት አለበት። ያ ውስንነቱ ምንድነው ስንል it can solve the problems with only two decision variables። ሁለት አይነት decision variables ብቻ ነው ሶልቭ ሊያደርግልን የሚችለው x and y ወይ ደግሞ x1 and x2 ብለን እንጠራው። ምክንያቱም የግራፊካል ሜተድን ካስታወሳችሁ በxy ኮኦርዲኔት ላይ የሚዘጋጅ ነው። ስለዚህ ሁለት የዲሲሽን ቫሪያብል ብቻ ነው ሊኖረን የሚገባው። ከሁለት የዲሲሽን ቫሪያብል በላይ ከሆነ ያለን በግራፊካል ሜተድ መቀጠል አይችልም ነው። ስለዚህ in real business situation we often have 3 or more practice main resource constraints and also several decision variables። ማለት በጣም ብዙ የዲሲሽን ቫሪያብሎች በጣም ብዙ ኮንስትሬንቶች ይኖሩብናል ነው። የዲሲሽን ቫሪያብሎች እና የኮንስትሬንት መጠናችን እየበዛ በመጣ ቁጥር ግራፊካል ሜተድ አፕላይ አይደረግም ነው። ምክንያቱም አንድ ተቋም 3 እና 4 ከዛ በላይ የሆነ ትምህርቶችን ፕሮዲዩስ ሊያደርግ ይችላል። which means ዲሲሽን ቫሪያብል ከፍል ይችላል። ያ ሆነ ማለት በግራፊካል ሜተድ ሶልቭ ማድረግ አንችልም። በተመሳሳይ መልኩ በጣም የኢቭን ኮንስትሬንታችን ሁሉ እየበዛ በመጣ ቁጥር ግራፊካል ላይ በግራፊካል በሆነ መንገድ ለመከወን በጣም አዳጋች ይሆናል። ስለዚህ ከዚህ አንፃር የበለጠ ሞር ቤተር የሚሆነው ሜተድ የሲምፕሌክስ ሜተድ ነው። የሲምፕሌክስ ሜተድ ነው። such problems cannot be solved graphically ከላይ የተጠቀሱት የስሮይድ ሞር ፕሮብለም ፕራክት በሚኖርበት ጊዜ ብዙ ኮንስትሬንቶች በሚኖርበት ጊዜ እንዲሁም ሰቨራል ዲሲሽን ቫሪያብሎች በሚኖርበት ጊዜ በግራፊካል ሜተድ ሶልቭ ለማድረግ የማይታሰብ ነው። እንግዲህ to overcome this limitation ይሄን ሊሚቴሽን ኦቨርካም ለማድረግ በ1940 ጆርጅ ቢዳዚንግ ተብሎ የሚጠራ ግለሰብ አልጀብሪክ ዩናይት ቴክኒክን ክሬት አደረገ። ሲምፕሌክስ ሜተድ አንደኛ ሲምፕሌክስ ሜተድ ከግራፊካል ሜተድ የሚለየው ግራፊካል ሜተድ ቪዥዋል በሆነ አይነት ሪፕሬዘንቴሽን ላይ ነው ፎከስ የሚያደርገው። ያኛው የሲምፕሌክስ ሲመጣ የበለጠ ሞር ቴብል ወይ ነው ታውል ያለምንጣው ቴብል ነው የሚጠቀመው ነው። በቴብል መልክ ነው የሚከወነው። ከዛ በተጨማሪ ሞር እዚህኛው ውስጥ በጣም ከፍተኛ አይነት አልጀብሪክ የሆነ ቴክኒክ አለ። ስለዚህ ያንን አልጀብሪክ አይነት ቴክኒክ ወይ ነው ማቴማቲክ የሆነ ቴክኒክን ነው ሲምፕሌክስ ሜተድ ብለን የምንጠራው ነው ሲምፕሌክስ ሜተድ ተብሎ የሚጠራው። today a simplex method is one of the most important tools in a business decision making, production planning, transportation and logistics, finance and budgeting, operation management ማለት በብዙ ኤሪያዎች ላይ አፕላይ የሚደረግ ቱል ነው ሲምፕሌክስ ብለን የምንጠራው ሜተድ። እንግዲህ ሲምፕሌክስ ሜተድ ምንድነው ስንል it's an iterative or step by step algebraic procedure used to solve linear programming problem። ስለዚህ የኤልፒፒ ፕሮብለሞችን ወይንም እንደተቀረ የሊኒየር ፕሮግራሚንግ ፕሮብለሞችን ሶልቭ ለማድረግ ኢተሬቲቭ የሆነ ወይንም ደግሞ እንደተቀረ ስቴፕ ባይ ስቴፕ የሆነ ይሄ ምልልሶች ያለው ድግግሞሽ ያለው አልጀብሪክ የሆነ ፕሮሲጀርን ይቆይት ዘ ሲምፕሌክስ ሜተድ ብለን እንራውን ማለት ሲምፕሌክስ ሜተድ ብለን
እንጠራለን። ሶ ሲምፕሌክስ ምንድነው? አሁን ሲምፕሌክስን ዲፋይን ስናደርግ ኢተሬቲቭ ነው እያልን ነበር። ሶ ኢተሬቲቭ ማለት ነው ስንል ኢተሬቲቭ ሚንስ አንደኛ we don't get a solution in one step በአንድ ስቴፕ ላይክ ሶሉሽኑ ምን አናደርግም ነው ጌት አናደርግም። ሶ we improve the solutions gradually ሶ ግራጁዋሊ ምን እናደርጋለን ነው ሶሉሽኑን ኢምፕሩቭ እያደረግን እንመጣለን ነው። each step will give a better solution than the previous one ሶ እያንዳንዱ ስቴፕ ባይ ስቴፕ የሄድን በመጣን ቁጥር ለምሳሌ ኢኒሺያል ቴብል then the second the third the fourth እያልን እንላለን ነው። እያንዳንዱ ታቡል እያንዳንዱ ቴብል ይሄ ምን ቤተር የሆነ ሶሉሽንን ነው የሚሰጠን ነው። ቤተር የሆነ ሶሉሽን ለዛን ኢተሬቲቭ ነው የሚለን ኢተሬቲቭ ነው የሚለን። ሶ the method starts from one basic feasible solution or corner point ማለት ከአንድ ኮርነር ፖይንት ይነሳል which means 0 ከሚለው መነሻን ያደርጋል። ከዛ በኋላ ግን ለምሳሌ ዲሲዥን ቫሪያብሎቹን 0 አድርጎ ነው የሚጀምረው then ከዛ ይጀምራል ነው። ከዛ እየጀመረ ኢምፕሩቭ እያደረገ ያ ኦፕቲማል ሶሉሽን እስኪገኝ ድረስ ኢተሬቲቭ የሆነ ምልልሶች ያለበት ድግግሞሽ ያለበትን ቴብል ሜክ እያደረገ የሚከወን ስቴፕ ነው ሲምፕሌክስ ብለን ነው። ስለዚህ starts from one basic solutions feasible solutions or corner points move to another corner points improve the objective function value at each step ነው ማለት በእያንዳንዱ ስቴፕ የኦብጀክቲቭ ፋንክሽናችን እያደረገ ይመጣል ኢምፕሩቭ እየተደረገ ይመጣል። ለምሳሌ መጀመሪያው ላይ በቃ ኦብጀክቲቭ ፋንክሽናችን 0 ነው የሚሆነው። ከዛ በኋላ ግን ላይክ ሂደቱን ኢተሬት እያደረግን አንደኛውን ሊቪንግ ሌላኛው ኢንትሪንግ ቫሪያብል እየሆነ እየቀያየርን ነው ስንመጣ የዛኔ በተመሳሳይ መልኩ ኦብጀክቲቭ ፋንክሽናችንም ኢምፕሩቭ እያደረገ ይመጣል ነው። ሶ ስቶፕስ ዌን ኖ ፈርዘር ኢምፕሩቭመንት ኢዝ ፖሲብል ማለት በቃ የመጨረሻ ላይ ኢምፕሩቭመንት የማይቻልበት ስቴጅ ላይ ስንደርስ የዛኔ እናቆማለን። ያንን ፖይንት ምን ብለን እንጠራዋለን ነው ኦፕቲማል ሶሉሽን ብለን እንጠራዋለን ነው። ኦፕቲማል ሶሉሽን ብለን እንጠራዋለን። we will see an example በኤግዛምፕል እንመለከታለን። ግን ኢተሬቲቭ የሆነ ድግግሞሽ ያለበት ስቴፕ እንደሆነ እንድታውቁት ያክል ብቻ ነው። so the simplex method can solve almost all types of LPP ማለት ሁሉንም አይነት የሊኒየር ፕሮግራሚንግ ፕሮብለሞችን ሶልቭ ማድረግ የሚችል ነው። maximize z with the less than or equal to constraint minimize z with greater than or equal to constraint mixed constraint ለምሳሌ አንዳንድ ጊዜ ማክሲማይዜሽን ሆኖ ሁሉም ኮንስትሬንቶች ለዛ ነው ኢኳል ቱ ላይሆን ይችላል። ኢኳል ቱ ሊኖረው ይችላል። ግሬተር ዛን ኢኳል ቱ የሚኖርበት አይነት ሴናሪዮ ቢፈጠር እንኳን የዛ አይነት ችግሮችን ሶልቭ ሊያደርግልን የሚችለው የሲምፕሌክስ የሆነው ሜተድ ነው። ሲምፕሌክስ ነው ሜተድ ነው። ሚክስድ ኮንስትሬንት ቢኖረን በጣም ላርጅ ስኬል የሆኑ ፕሮብለሞች ቢኖሩ እነዚህም በሙሉ ሲምፕሌክስ ሜተድ ሶልቭ ሊያደርግልን ይችላል ነው። ዲሲዥን ቫሪያብላችን 3 ቢሆን 10 ቢሆን 100 ቢሆን ያንን በሙሉ ሶልቭ ማድረግ ይችላል ነው። ሶልቭ ማድረግ ይችላል። ያው በእጅ ለመስራት በጣም በተለይ ዲሲዥን ቫሪያብሎች እየበዙ መጡ ቁጥር በጣም አድካሚ ስለሚሆን ያንን በጣም በቃል ሶልቭ ሊያደርግልን የሚችል የኮምፒውተር የሶፍትዌር ፕሮግራሞች እና የኦፕሬሽናል ፕሮግራሞች አሉ። ግን እንዴት ነው ማለት ቤዚክሱን እንረዳዋለን፣ አንደርስታንድ እናደርጋለን፣ እንዴት ነው የሚከወነው፣ እንዴት ነው የሚሰራው የሚለውን እንመለከታለን። ሶ ስታንዳርድ ፎርምስ ኦፍ ኤልፒፒ ወይም ደግሞ እንደጠቃላይ በተለይ አንዱ አሁን እንዴት ነው ስታንዳርዳይዝ የምናደርገው በተለይ የሊኒየር ፕሮግራሚንግ ፕሮብለሞቻችንን እንዴት አድርገን ኤክስፕረስ እናደርጋለን፣ ከዛ እንዴት ወደ ቴብል ፎርማት አመጣን እንዴት ሂደቱን እንከውናለን ስንል ስታንዳርዳይዝ የምናደርግበት መንገድ አለ። ሶ ቢፎር አፕላይንግ ኤኒ ሲምፕሌክስ ሜተድ ዘ ኤልፒፒ መስት ቢ ኮንቨርትድ ኢንቱ ስታንዳርድ ፎርማት ከነበረው ፎርም ወደ ስታንዳርድ ወደ ሆነ አይነት ፎርም መቀየር መቻል አለበት። ስታንዳርድ ወደ ስታንዳርድ ፎርም ለመቀየር አንደኛ እያንዳንዱ ኮንስቴንቶች በኢኳሊቲ ኤክስፕረስ መደረግ መቻል ይጠበቅባቸዋል። ኦል ቫሪያብልስ መስት ቢ ነን ኔጌቲቭ ሁሉም ቫሪያብሎች ነን ኔጌቲቭ መሆን መቻል ይጠበቅባቸዋል። ከዛ ተጨማሪ ራይት ሃንድ ሳይድ ቫልዩ ተብሎ የሚጠሩ አሉ። ራይት ሃንድ ሳይድ ቫልዩ ከኢኳሊቲ በኋላ የምናገኛቸው ሳይኖች እነሱ ሁሌም ቢሆን መሆን መቻል አለባቸው ነው። ፖዚቲቭ መሆን መቻል ይጠበቅባቸዋል። ፖዚቲቭ መሆን መቻል ይጠበቅባቸዋል። እንግዲህ ኮንስቴንቶቻችንን በተለያየ መንገድ ኤክስፕረስ የሚደረጉት ለምሳሌ በለዛ ነው ኢኳሊቲ በግሬተር ዛን ኢኳሊቲ ኤክስፕረስ ይደረጋሉ ኦር ሰምታይምስ በኢኳሊቲ ኤክስፕረስ ይደረጋሉ። ሶ በዚህን ጊዜ ሶስት ቫሪያብሎችን ምን እናደርጋለን ነው አድ እናደርጋለን። ሶ we need to add three extra variables. These are slack variables, surplus variables and also artificial variables. slack variable መቼ እንጠቀማለን? surplus variables መቼ እንጠቀማለን? artificial variables መቼ እንጠቀማለን? ምን ማለት ናቸው የሚለውን ደግሞ እንመልከት። let's start with slack variable ከስላክ ቫሪያብል እንጀምር። አንደኛ ስላክ ቫሪያብል እንደምንጠቀመው ብዙ ጊዜ የኮንስትሬንት ሳይናችን የሌዛን ኢኳሊቲ ሳይን የሚያሳይ ከሆነ ስላክ ቫሪያብልን እንጠቀማለን። ስላክ ማለት unused resource or unused capacity ተብሎ ይጠራል። ያልተጠቀምንበት ሀብት ለምሳሌ ያለን የማሽን ሃወር 100 ሊሆን ይችላል ማለት ያለ ነገር ግን የተጠቀምነው 80 ሊሆን ይችላል which means unused የሆነ ቲኒ ሃወር ይኖርናል ማለት unused የሆነ ቲኒ ሃወር ይኖርናል። ባለፈው ግራፊካል ላይ በመጠኑ ለማየት እየሞከርን ነበር። ሶ እንደተቃላይ ስላክ ስንል ቤዚካሊ unused የሆነ ካፓሲቲ or unused የሆነ ሪሶርስን ስላክ ቫሪያብል እንለዋለን። ሶ ለምሳሌ አሁን 2x1 + 3x2 ለዛ ነው ኢኳል ቱ 100 ሊሆን ይችላል ሳይናችን የኮንስትሬንት ሳይናችን። ከዛ let's say for example x1
10 x2 ደግሞ ሜቢ 10 ሊሆን ይችላል 10 ኤክሷንም ኤክስቱም 10 ሊሆኑ ይችላሉ። ከዛ 2 ታይምስ ኦፍ 10 20 3 ታይምስ ኦፍ 10 30 ሶ 2 20 እና 30 50 ይሆናል። ሶ which means ለዛ ነው ኳልቱ 100 ነው። ከዛ እዛ ውስጥ ምን አለ ማለት ነው 50 ይቀርና ማለት ነው 50 ነው አሁን ዩዝ ያደረግነው የተቀረ 50 ምንድነው ማለት ነው ስላክ ነው ማለት ነው ስላክ ነው። ስለዚህ ስላክ አድ እናደርጋለን ነው ሶ we will add slack variables እሷም ብለን ሶ ስላክ ቫሪያብል አድ እናደርግበታለን ነው ስላክ ቫሪያብል ሶ ስላክ ቫሪያብላችን ምን ጊዜም ከዜሮ ግሬተር ነው እንደ አጠቃላይ አንድ ዩኒት ካፓሲቲ ነው የሚያሳየን ሶ since slack doesn't give a profit its coefficient in the object function will be 0 but ስላክ ቫሪያብሎቻችን ስላክ እንደ አጠቃላይ ያልተጠቀምንበትን ሀብት እንዳለን የሚያሳየን እንጂ ምንም ለኛ ጀነሬት የሚያደርግና አይነት ፕሮፊት የለም። ለዚህም በዚህ ምክንያት ኮኤፊሽንታችን ወይንም ኦብጀክት ፋንክሽናችን ላይ ኮኤፊሽንቱ 0 ተደርጎ ነው ኤክስፕረስ የሚደረጉ 0s1 0s2 0s3 የተባለን ኤክስፕረስ የሚደረገው ሶ ስላክ ስንል ይሄን ነው የሚያሳየን ነው። ስላክ ስንል አጠቃላይ አንዩዝድ የሆነ አይነት ሪሶርስን ነው የሚያሳየን። እንዴት ወደ ስታንዳርድ ፎርማት ቀይራን እንዴት አፕላይ እናደርገዋለን we will see in an example። ግን እንደ አጠቃላይ ስላክ ስንል በዋናነት ስላክ ነው የምንጠቀመው የለዘን ኦር ሳይን በሚኖርበት ጊዜ ነው። ከተጨማሪ ሰርፕለስ ቫሪያብል ሶ ሰርፕለስ ቫሪያብልን is used አንኛ in greater than or equal to የግሬተር than or equal to ሳይን ኮንስታንት በሚኖር ጊዜ ለኔ ሰርፕለስ ቫሪያብል አፕላይ እናደርጋለን። ሶ ሰርፕለስ የሚያሳየን ደግሞ በጣም ኤክሰስ የሆነ ማለት ከሪኳየርመንት በላይ እንደተጠቀምን ነው የሚያሳየው። ከሪኳየርመንት በላይ ያንን ነው ኤክሰስ የሆነን ነገር ነው የሚያሳየን ሰርፕለስ ብለን የምንጠራው አንዩዝድ አይደለም። በቃ ማለት ከተቀመጠልን በጀት በላይ ቢዮንድ ሌላችንን ነው የሚያሳየን ቢዮንድ ሶ ያንን ሰርፕለስ ብለን ተዋን ሰርፕለስ ሶ ያንን ሰርፕለስ ተብሎ ይጥራል ነው ሰርፕለስ ተብሎ ይጥራል። ሶ ሰርፕለስ አድ አይደረግም። ሰርፕለስ ደግሞ ማይነስ ነው የሚደረገው። አሁን ስላክ ሲሆን አንዩዝድ ስለሆነ አድ እናደርጋለን ማለት ነው። ሶ አድ ስናደርገው ባላንስ ያደርግልናል። እዚህኛው ውስጥ ግን ሰርፕለስ ነው። ሰርፕለስ ሲሆን ለምሳሌ x1 + x2 ግሬተር ኦር ኢኳል ቱ 50 ያ ሶ which means አሁን እዚህ ውስጥ ለምሳሌ x1 30 x2 30 ቢሆን 60 which means አሁን 30 እና 30 ስንት ሆነ 60 ሆነ ማለት ነው 60 ሆነ። ከዛ ላይክ ምን ሆነ ማለት ነው ኦቨር ሆነ ማለት ነው ኦቨር ሆነ ኤክሰስ አባብ ሚኒመም ሪኳየርመንት ምክንያቱም 50 ነው ሚኒመም ሪኳየርመንት። ስለዚህ ምን ያደርጋል ማለት ነው 60 ሆነ ማይነስ ምን ያለ ማለት ነው ማይነስ ምክንያቱም የ10% ማድረግ መቻል አለበት መቀነስ መቻል ስለሚጠበቅበት። ስለዚህ ስላክ ቫሪያብል ላይ አይ ሚን ለዘን ኦር ኢኳል ቱ ሳይን በሚኖርበት ጊዜ ስላክ ቫሪያብል አድ እናደርጋለን ወይራስ ግሬተር ኦር ኢኳል ቱ ሳይን በሚኖርበት ጊዜ ሰርፕለስ ማይነስ እናደርጋለን ነው ሰርፕለስ ማይነስ እናደርጋለን። ያው ኦብጀክት ፋንክሽናችን ላይ በተመሳሳይ መልኩ ኮኤፊሽንቱ 0 ተደርጎ ኤክስፕረስ ይደረጋል። ሰርፕለስ ቫሪያብል ኔጌቲቭ ስላክ ቫሪያብል ተብሎ ይጠራል ምክንያቱም ማይነስ ስለሚደረግ ማለት ነው። ሌላኛው አርቲፊሻል ቫሪያብል አለ። አርቲፊሻል ቫሪያብል ይሄ ፌክ ሄልፐር ተብሎ ይጠራሉ። በሁለት ኮንቴክስት እንጠቀመታለን አርቲፊሻል ቫሪያብል አንደኛ የግሬተር ኦር ኢኳል ቱ ሳይን በሚኖር ጊዜ ለኛ ደግሞ የኢኳል ሳይን በሚኖር ጊዜ አፕላይ እናደርገዋለን። ሶ አርቲፊሻል ቫሪያብል እንዳልኳችሁ ምንም አይነት ፊዚካል አይነት ሚኒንግ የለውም። ጀስት በቃ ሲምፕሌክስ ሜተራችን ለመከወን ብቻ የሚያገለግለን እንጂ ምንም ይሄ ሚኒንግ የለውም። ለዛ ነው ፌክ ሄልፐር ተብሎ የሚጠራው helps to create an initial feasible solution ማለት በቃ እንደ ጠቃላይ ኢኒሺያል እና feasible solutionን ለማግኘት ብቻ ነው የሚያግዘን ነው ለማግኘት ብቻ ነው የሚያግዘን። ስለዚህ አርቲፊሻል ሲባል በቃ ጀስት በቃ ፌክ ሄልፐር ኢን ሲምፕል ወይ ፌክ ሄልፐር እየተባለ ነው የሚጠራው ማለት ነው። ሶ አላማው በቃ እንደ ጠቃላይ ኢኒሺያል ዩናይት ፊዚብል ሶሉሽን እንድናገኝ ብቻ ነው እንጂ ምንም አይነት ፊዚካል አይነት ሚኒንግ የለም አርቲፊሻል ብለን የምንለው። ሶ ኢት ዲፔንድስ ኦን ላይክ አርቲፊሻል ቫሪያብልን የአርቲፊሻል ቫሪያብል ኮኤፊሽንት ምንድነው የሚሆነው? ለምሳሌ ማክሲማይዜሽን ላይ ሲሆንና ሚኒማይዜሽን ላይ ሲሆን ይለያያል። ሶ ማክሲማይዜሽን ላይ ሲሆን ማይነስ ኤም ይሆናል ወይራስ አርቲፊሻል ቫሪያብላችን በማክሲማይዜሽን ጊዜ ማይነስ ኤም ይሆናል፣ በሚኒማይዜሽን ጊዜ ደግሞ ፕላስ ኤም ይሆናል። በተለይ ይሄኛውን ፓርት ለብቻው ሰፋ አድርገን እንመለከታለን በቀጣይ ቪዲዮ ላይ ቢግ ኤም እየተባለ የሚጠራል ኤም ኢዝ አ ቬሪ ላርጅ ነምበር ዘ ሜተድ ኢዝ ኮልድ ኦልሶ ቢግ ኤም እየተባለ ይጠራል ቢግ ኤም እየተባለ ራሱ እሱን እንመለከታለን ማለት ነው። እሱን እንመለከታለን ምን ማለት ነው የሚለውንም በተመሳሳይ መልኩ በደንብ ዲስከስ እናደርጋለን። ሶ ዘ ሲምፕሌክስ ሜተድ ዊል ትራይ ቱ ሪሙቭ አርቲፊሻል ቫሪያብል ፍሮም ዘ ፋይናል ሶሉሽን ከፋይናል ሶሉሽን ሪሙቭ ማድረግ ይፈልጋል። if the artificial variables remain positive in the final answer the problem is infeasible ተብሎ ይጠራል ማለት ነው። ማለት እስከ መጨረሻው ስንሄድ አርቲፊሻል ቫሪያብላችን ፖዚቲቭ ሆኖ ካለ ያ ፕሮብለም ኢንፊዚብል ተብሎ ይጠራል። እንዳልኳችሁ ለብቻው በሰፊ ፓርት ዲስከስ እናደርጋለን።
ዛሬ የበለጠ ሞር ትኩረት የምናደርገው የማክሲማይዜሽን ኬዝ ላይ ስለሆነ ማለት የማክሲማይዜሽን ኬዝ ላይ ስለሆነ ሶ ታይፕ ኦፍ ኮንስትሬንት አለ ለዛ ነው ኢኳል ቱ ሳይን በሚኖርበት ግን አጠቃላይ ሰመራይዝ ስናደርገው ስላክ ቫሪያብል ቢ አደድ የግሬተር ኦር ኢኳል ቱ ሳይን በሚኖርበት ጊዜ ሰርፕለስ ቫሪያብል ሰብስትራክት ይደረጋል ወራስ አርቲፊሻል ቫሪያብል አድ ይደረጋል በነገራችን ላይ አሁን ማይነስ s2 ብለን ፕላስ ማለት መቻል ይጠበቅብናል ነው ማይነስ ምክንያቱም እያንዳንዱ የዚህ ስናነሳ የነበረው ምንድነው ኔጌቲቪቲ ኮንስትሬንት አለ ኔጌቲቪቲ ኮንስትሬንት አንዱ የኔጌቲቪቲ ኮንስትሬንት ምንድነው ኔጌቲቭ መሆን መቻል የለባቸው ነው ለዛ ነው አሁን ለምሳሌ ግሬተር ኦር ኢኳል ቱ ሳይን በሚኖርበት ጊዜ ማይነስ ስላክ ካደረግን በኋላ ኔጌቲቭ መሆን የለበትም ራይት ሃንድ ሳይድ ቫልዩአችን ስለዚህ ኔጌቲቭ ብሎ ሪዛልት መምጣት መቻል የለበትም ስለዚህ ለዛ ያችን ለማጣፋት ሲባል ምን ይደረጋል ፕላስ ተደርጎ አርቲፊሻል ቫሪያብል ይደረግበታል አድ ይደረግበታል አርቲፊሻል ቫሪያብል አድ ይደረግበታል ለዛ ነው ሄልፐር ነው የሚባለው ከዚህ አንፃር ነው ከተጨማሪ የኢኳል ቱ ሳይን በሚኖርበት ጊዜ የኢኳል ቱ ሳይን ብቻ ከሆነ ኮንስትሬንታችን ላይ የዛኔ ኦንሊ አን አርቲፊሻል ቫሪያብል ዊል ቢ አድር ነው ኦንሊ አን አርቲፊሻል ቫሪያብል ዊል ቢ አድር ለምሳሌ 3x1 2x2 ለዛ ነው ኢኳል ቱ 80 ቢባል ሶ የዛኔ ምን ያደርጋል ማለት ነው 3x1 2x2 s1 አድርገን ለዛ ነው ኢኳል ቱ 80 እናደርጋለን ማለት ነው አርቲፊሻል ቫሪያብል ዊል ቢ አድር ማለት ነው ወላስ ኬዛችን 3x1 2x2 ግሬተር ኦር ኢኳል ቱ 80 ቢሆን አሁን ይሄኛው ሰርፕለስ ቫሪያብል ነው የሚያስፈልገው ስለዚህ ምን እናደርጋለን ማለት ነው 3x1 2x2 s1 m1 እንላለን which means m ምንለው አርቲፊሻል ቫሪያብል ማለት ነው ሶ አርቲፊሻል ቫሪያብል አድ ይደረግበታል ነው ወላስ ኢኳሊቲ ቢሆን 3x1 2x2 80 ቢሆን 3x1 3x2 m1 ወይንም አርቲፊሻል ቫሪያብል ወይንም a ብለን ኤክስፕረስ እናደርጋለን ሶ ኦን አርቲፊሻል ቫሪያብል ብቻ የሚደረግበት ኮንቴክስት አለ ማለት ነው ስለዚህ መርሳት የሌለባችሁ የግሬተር ኦር ኢኳል ቱ ሳይን ካለ ስላክ ቫሪያብል አድ ይደረግበታል የግሬተር ኦር ኢኳል ቱ ሳይን ካለ ሰርፕለስ ቫሪያብል ይቀነስና አርቲፊሻል ቫሪያብል አድ ይደረጋል የኢኳል ቱ ሳይን በሚኖር ጊዜ ደግሞ የዛኔ አርቲፊሻል ቫሪያብል አድ ይደረጋል ነው አርቲፊሻል ቫሪያብላችን አድ ይደረጋል ኮኤፊሺየንታችን ላይ የሚያሳዩትን ሳይን እያሳየን ነው ሰርፕለስ ቫሪያብልም ሆነ ስላክ ቫሪያብል 0 0 ነው የሚያሳዩት ወላስ አርቲፊሻል ቫሪያብላችን ኢን ኬስ ኦፍ በሚኒማይዜሽን ጊዜ ፕላስ ኤም ሳይን ነው የሚኖረው ወላስ በማክሲማይዜሽን ጊዜ ደግሞ የማይነስ ኤም ሳይን ነው የሚኖረው ኮኤፊሺየንቱ ማይነስ ኤም ተደርጎ ነው ኤክስፕረስ የሚደረገው ቢግ ኤም እየተባለ የሚጠራ ሜተድ አለ እሱን በደንብ ዲስከስ እናደርጋለን ስቴፖቹን እንመለከትና ወደ ኤግዛምፕል እንሄድ አሁን ስቴፕስ ኢን ሲምፕሌክስ ሜተድ ማለት ሲምፕሌክስ ሜተድ ላይ ያለው ስቴፕ ምን ይመስላል አንደኛው ኮንቨርት ፕሮብለም ኢንቱ ስታንዳርድ ፎርም ወደ ስታንዳርድ ፎርም ማድረግ መቻል ነው መቀየር መቻል ነው ሶ ወደ ስታንዳርድ ፎርም ስንቀይር ደግሞ አሁን ስናነሳቸው የነበሩት ስላክ ቫሪያብል አድ የሚደረገው መቼ ነው ሰርፕለስ ቫሪያብል ሰብስትራክት የሚደረገው መቼ ነው አርቲፊሻል ቫሪያብል መቼ ነው አድ የሚደረገው እነዚህ ነገሮችን በደንብ አንደርስታንድ ማድረግ መቻል ይጠበቅባቸዋል ሶ ሁሌም እሱ ቢሆን ማስታወስ መቻል አለባቸው ስለዚህ በኢኒኳሊቲ ኤክስፕረስ የተደረጉትን በሙሉ በኋላ በኢኩዌሽን ፎርማት ኤክስፕረስ ይደረጋሉ ማለት ኤክስፕረስ ይደረጋሉ ከዛ ተጨማሪ ሁሉም ቫሪያብሎቻችን ለኔጌቲቭ መሆን መቻላቸውን እሱን ኢንሹር ማድረግ መቻል አለብን ከዛ ተጨማሪ ኦብጀክቲቭ ፋንክሽናችንን በደንብ በኢኩዌሽን ፎርማት ኤክስፕረስ ማድረግ መቻል ይጠበቅብናል ሶ ያንን ካደረግን በኋላ የኢኒሻሊ የሆነ ሲምፕሌክስ ቴብል ምን እናደርጋለን ዴቨሎፕ እናደርጋለን ማለት ዴቨሎፕ እናደርጋለን ሶ ኢኒሻሊ የሆነ ሲምፕሌክስ ቴብል እንዴት ዴቨሎፕ ይደረጋል ሂደቶች አሉት የመጀመሪያ ሁሉንም ቫሪያብሎች ሊስት ማድረግ so the decision እና ስላክ ቫሪያብሎች ይሆናሉ ወይንም ሰርፕለስ ቫሪያብሎች እና ተቀዳይ ግን we need to list all the decision all the variables ሁሉንም ቫሪያብሎቻችን ሊስት ማድረግ መቻል ይጠበቅብናል across the top of the table which means በተለይ ኦብጀክቲቭ ፋንክሽናችንን ተከትለን ማለት ነው 3x1 2x2 0x1 0x2 እየተባለ ከሆነ so ያን አጠቃላይ እነዛን በሙሉ ምን እናደርጋለን ሊስት እናደርጋለን then fill the coefficient of the constant of the objective function in their proper row and column ነው ከዛ ባላቸው row and column እናደርጋለን ኮኤፊሺየንታቸውን እናስቀምጣለን ብዙ ጊዜ ሁለት ኮለመኖች በሌፍት ሳይድ ይኖራሉ አንዱ ቤዚክ ኮለመን ተብሎ ይጠራል ሌላኛው ሲ ኮለመን ኦር ኮኤፊሺየንት ኮለመን እየተባለ ይጠራል ሶ ቤዚክ ኮለመን አጠቃላይ ቤዚክ ቫሪያብላችንን ኤክስፕረስ የምናደርግበት ነው ነን ዚሮ ቫሪያብል ተብሎ የሚጠራሉ ሶ እነሱን ሊስት የምናደርግበት ነው ከዛ የኮለመን የሲ ኮለመን ወይ ደግሞ ኮኤፊሺየንት ኮለመን ተብሎ የሚጠራል ይሄ የኦብጀክቲቭ ፋንክሽናችንን ኮኤፊሺየንት ኤክስፕረስ የምናደርግበት የኦብጀክቲቭ ፋንክሽናችንን ኮኤፊሺየንት ኤክስፕረስ የምናደርግበት ነው የሲ ኮለመን ብለን የምንጠራው ከዛ ተጨማሪ on the right side ላይ RHS ወይ ደግሞ right hand side value እየተባለ የሚጠራው ኳንቲቲ ወይ ደግሞ ሶሉሽን value እየተባለ የሚጠራል ሶ እሱን እናስቀምጣለን የኮንስትሬንቶቻችንን የራይት ሃንድ ሳይድ value ኤክስፕረስ እናደርጋለን ነው ከዛ ተጨማሪ we will add two rows at the bottom ላይ ሁለት ሮዎች ይኖራል አንዱ 0 ተብሎ ይጠራል ሌላኛው CJ ZJ እየተባለ ኤክስፕረስ ይደረጋል ሶ ዚድሮን እንዴት ነው የምናገኘው በእውነት እያንዳንዷን ያቺን ኮኤፊሺየንታችንን
ባሉት ኮረስፖንዲንግ ቦናይት የኮለመን ውስጥ በምናገኛቸው ኮኤፊሽንቶች እናባዛና ከዛ ደምረን የምናገኘው ቫልዩ ዜሮ ተብሎ ይጠራል። ሲጄ ማይነስ ዜድጄ የሚለው ደግሞ እንዳጠቃላይ እሱ ሰብስትራክት አድርገን የምናገኘው በተለይ ኦብጀክቲቭ ፋንክሽናችንን ኮኤፊሽንታችንን ከዜድጄ ሮ ጋር ካገኘነው ቫልዩ ላይ ሰብስትራክት አድርገን እናገኛለን። እሱን ከሲጄ ማይነስ ዜድጄ ብለን እንጠራለን። ይሄ በተለይ በጣም መሰረታዊ ነገር ነው። ምክንያቱም በኋላ ላይ ኦፕቲማል ሶሉሽናችን ኦፕቲማል አይደለም ወይ የሚለውን አይደንቲፋይ የምናደርገው ሲጄ ማይነስ ዜድጄ ሮን በመመልከት ነው። ዜድሮ ላይ ደግሞ እንዳጠቃላይ ፕሮፊታችንን የምናውቅበት ለመጨረሻ ሀልፕ የሚያደርገን እሱ ስለሆነ ማለት ሀልፕ የሚያደርገን እሱ ስለሆነ ስለዚህ ከዚህ አንፃር እያንዳንዱን ፖይንቶች በደንብ ዲስከስ እናደርጋለን። ከዛ ሶስተኛው ስቴፕ ኢንትሪንግ ቫሪያብል እና ከዛ ደግሞ አራተኛ ስቴፕ ላይ ሊቪንግ ቫሪያብል ይባላል። እነሱ እንደተማን እናደርጋለን። ሶ አሁን ኢንትሪንግ ቫሪያብል ብለን የምንለው ፒቮት ኮለመን ብለን እንጠራለን። እሱን ከየት ነው የምንወስነው? ሲጄ ማይነስ ዜድሮአችን ላይ ከሄዱ ማክሲማይዜሽን ከሆነ ዘ ላርጀስት ፖዚቲቭ ቫልዩን ወይስ ሚኒማይዜሽን ፕሮብለም ከሆነ ደግሞ ፕሮብለሙ ዘ ላርጀስት ኔጌቲቭ ቫልዩ እናደርጋለን። እሱን አይደንቲፋይ እናደርጋለን። ከዛ that will be the ኢንትሪንግ ቫሪያብል ይሆናል ማለት ኢንትሪንግ ቫሪያብል። አሁን ኢንትሪንግ ቫሪያብል ማለት መሰላችሁ ያ ቫሪያብል በጣም ከፍተኛ የሆነ ትርፍ የምናገኝበት ቫሪያብል ነው። ለምሳሌ let's say for example x2 ሊሆን ይችላል። so x2 ኖቱ x1 60 ሊሆን ይችላል። so compare ስናደርግ the largest positive value will be the ኢንትሪንግ ቫሪያብል። so x2 መደረግ መቻል ማለት ነው ቀድሞ ፕሮዲዩስ መደረግ መቻል አለበት የሚለውን የሚያሳይ ምክንያቱም ሃይስት ኔት ፕሮፊት የምናገኝበት ስለሆነ so እሱ ኢንትሪንግ ቫሪያብል ከሆነ ዘን ደግሞ ምን ይኖራል ማለት ነው ሊቪንግ ቫሪያብል ይኖራል ነው። አሁን እንዳጠቃላይ ኢንትሪንግ ቫሪያብሎችን አይደንቲፋይ እናደርጋለን። ኢንትሪንግ ቫሪያብልን አይደንቲፋይ ስናደርግ እንዳልኳችሁ ኬዙ ማክሲማይዜሽን ከሆነ the largest positive value ይሆናል። ሚኒማይዜሽን ከሆነ ደግሞ the largest negative ይሆናል። ከዛ ያቺ ኢንትሪንግ ቫሪያብል ያለችበት ኮለመን ፒቮት ኮለመን ተብላ ትጠራለች ማለት ነው። ፒቮት ኮለመን ተብላ ትጠራለች ማለት ነው። ከዛ አራተኛው ስቴፕ ሊቪንግ ቫሪያብልን ወይንም ደግሞ አውትጎይንግ ቫሪያብል ተብሎ የሚጠራል እሱን ዲተርማይን ማድረግ ነው። እሱን ዲተርማይን ለማድረግ ምን እናደርጋለን? የመጀመሪያው የምንሰራው የሪፕሌስመንት ሬሽዮ ይባላል። እሱን ካልኩሌት እናደርጋለን። ሪፕሌስመንት ሬሽዮ ማለት ደግሞ ያንዳንዱ የራይት ሃንድ ሳይድ ቫልዩ ለፒቮት ኮለመኑ ምን እናደርጋለን? ዲቫይድ እናደርጋለን፣ እናካፍላለን። ከዛ ካካፈልን በኋላ the smallest non-negative ratio will be the living variable. the smallest non-negative ratio will be the living variable ተብሎ ይጠራል። ለሊቪንግ ቫሪያብል ተብሎ ይጠራል። ከዛ እንዳጠቃላይ ያቺ ሮ ፒቮት ሮ ተብላ ትጠራለች። ፒቮት ሮ እና ፒቮት ኮለመን የምናገኛት እነሱ ኢንተርሴፕት የሚያደርጉባት ፖይንት አለች። እሷን ደግሞ ፒቮት ኤሌመንት ብለን ታታለ ማለት ፒቮት ኤሌመንት ተብሎ ይጠራል ማለት ነው። ስለዚህ አሁን ቲዮሬቲካል ፓርቱን በደንብ አንደርስታንድ። እሺ ኢንትሪንግ ቫሪያብል አለ። ኢንትሪንግ ቫሪያብል ከሲጄ ማይነስ ዜድጄ ላይ በጣም ምን የሆነው ማክሲማይዜሽን ከሆነ ሃይስት የሆነው ቫልዩ ወይስ ሚኒማይዜሽን ከሆነ ደግሞ ሎውስት የሆነው ቫልዩ ይወጣል ነው። ሊቪንግ ቫሪያብል ስንል ደግሞ መጀመሪያ ሪፕሌስመንት ሬሽዮ ነው የምንሰራው። ሪፕሌስመንት ሬሽዮ ማለት ደግሞ አርኤችኤስ ወይም ደግሞ ራይት ሃንድ ሳይድ ቫልዩ ላይ ያሉትን ፖይንቶች ዲቫይድ ባይ the pivot column entry pivot column ላይ ያሉትን ለነሱ አካፍለን የምናገኘው pivot column ዊል ሲት ኤግዛምፕል በኤግዛምፕል ወለ እንደምንመለከተው ሶ አካፍለን እናገኛለን። ከዛ ካካፈልን በኋላ smallest non-negative ratio ወይ ደግሞ ትንሿ ምን ትሆናለች ማለት ነው። እሷ will be the living variable or the outgoing variable ተብላ ትጠራለች ነው። ከዛ በኋላ we will form the revised new table ሪቫይዝ እናደርጋለን ነው። እሱ እንዴት ሪቫይዝ እናደርጋለን? ለምሳሌ የመጀመሪያውን ያቺ እንዳልኳችሁ ያቺ ፒቮት ኮለመን እና ፒቮት ሮ ኢንተርሴፕት የምታደርግባት ፖይንት አለች። እሷን ፒቮት ኤሌመንት እንጠራለን። እሷን ፒቮት ኤሌመንት አንድ ከሆነች ኦኬ፣ ግን አንድ ካልሆነች ወደ አንድ መቀየር መቻል ይጠበቅብናል። ከዛ ተጨማሪ ከሷ ትይዩ ያሉትን ፖይንቶች 0 ማድረግ መቻል ይጠበቅብናል። እሱን 0 ለማድረግ የሚያግዘን ፎርሙላ እንጠቀማለን ማለት ነው። ለዛ ነው the new row will be the old row minus the pivot column entry times the replacement row አድርገን የምናገኘው እንዴት ነው የሚከወነው የሚለው ዲፔንድስ አፖን ዘ ኤግዛምፕል we will see it። ከዛ እንዳጠቃላይ ኢምፕሩቭድ ሶሉሽን ይፈጥርልናል ነው። በዚህ መንገድ እንሄዳለን ነው። በዚህ መንገድ እየደጋገምን ኢንትሪንግ ቫሪያብል ሊቪንግ ቫሪያብል ኢንትሪንግ ቫሪያብል ሊቪንግ ቫሪያብል ያለን እንሄዳለን። መቼ ላይ ድረስ? አሁን ኦፕቲማል ሶሉሽን እስክናገኝ ድረስ። መቼ ነው ኦፕቲማል ሶሉሽን የምናገኘታችንን የምናውቀው? አንደኛ ማክሲማይዜሽን ኬዛችን ላይ ሲጂ ማይነስ ዜድጂ ቫልዩዎቻችን በሙሉ ምን ሲሆኑ ለዛን አይ ሚን ለዛን ኢኳል ቱ 0 ሲሆኑ which means 0 እና ኔጌቲቭ የሆነ ቫልዩ ከሆነ ያለው የሲጂ ማይነስ ዜድጂዎች ላይ የዛኔ ኦፕቲማል ሶሉሽን አግኝተናል ማለት ነው። ከዛ በቃ ሪዛልታችንን ወደ መፈለግ ነው የምንሄደው። ኤክስ ምን ያክል ነው ኤክስ ምን ያክል ነው የሚለው አይደንቲፋይ የምናደርገው so that will be optimal solution ብለን ነው እሱ ነው። so maximization ኬዝ ላይ ሲጂ ማይነስ ዜድጂ 0 እና ኔጌቲቭ ከሆነ በቃ የዛኔ ኦፕቲማል ሶሉሽን ተወጣ።
ሚኒማይዜሽን ላይ ደግሞ ሲጀመር ዜድ ሪዛልታችን ዜሮ እና ፖዚቲቭ ከሆነ የዛኔ ኦፕቲማል ሶሉሽን ነው ተብሎ ይጠራል። ኦፕቲማል ሶሉሽን እስከናገኝ ድረስ ያንንም ስቴፕ ደጋግመን እንካውናል ነው። ግን እንዳጠቃላይ ኦፕቲማል ሶሉሽናችን ላይ መድረሳችንን በምንድን ነው የምናውቀው? እንዳልኳችሁ ኬዛችን ማክሲማይዜሽን ከሆነ ዜሮ እና ኔጌቲቭ ሲመጣ፣ ኬዛችን ሚኒማይዜሽን ከሆነ ዜሮ እና ፖዚቲቭ ሲመጣ የዛኔ ኦፕቲማል ሶሉሽን ላይ ደረስን ማለት ያስችላል። እንግዲህ በዚህ መንገድ ነው የምንከውነው። let's see with an example በኤግዛምፕል እንመልከተው እስኪ። የመጀመሪያው ኤግዛምፕል ይሄን ኤግዛምፕል በደንብ ብንመለከትና ከዛ በኋላ ደግሞ ሌሎች ተጨማሪ ሁለት ኤግዛምፕሎችን እንመለከታለን። ሶስት ኤግዛምፕሎችን ነው የምንሰራው። so maximize z with the inequalities of constants less than or equal to 4 so solve the problem using the simplex approach. ኬዙ ይሄን ይሰጣል። max z equals to 300x1 plus 250x2 subject to x1 plus x2 less than or equal to 40, x1 plus x2 less than or equal to 45, x1 less than or equal to 12, x1 and x2 less than or equal to 0 ነው የሚለን። ሶ ያ ኮንስቴንቶች የሌበር የማሽንና የማርኬቲንግ ኮንስቴንቶች አሉበት ነው። ኬዛችን እንግዲህ ፕሮፊትን ማክሲማይዝ ማድረግ መቻል ማክስ ዜድ ተብሎ ኤክስፕረስ ስለተደረገ አሁን ይሄ ሰጠን። ስለዚህ የመጀመሪያው ስቴፕ የሚሆነው ይሄንን ወደ ስታንዳርድ ፎርም መቀየር ነው። So we need to standardize the problem. So convert the constraint inequality into equality forming by introducing slack variables. ምክንያቱም ያንዳንዱ የሁሉም ሳይን ስለሆነ ለዛ ነው ኢኳሊቲ ሳይን ይሰጣል። ስለዚህ የሰጠን የለዛን ኢኳሊቲ ሳይን ስለሆነ በዚህ ጊዜ we will add slack variable እናደርጋለን ነው አድ እናደርጋለን። so slack variable አድ ስናደርግ 2x1 plus x2 plus s1 እንላለን የመጀመሪያው ላይ። ከዛ 0s2 plus 0s3 እያለ መቀጠል ይቻላል። ግን አጠቃላይ s1 ብለን ብቻ ኤክስፕረስ ማድረግ እንችላለን። then x1 plus x2 plus s2 x1 plus s3 ያን ኤክስፕረስ እናደርጋለን። ከዛ በኢኒኳል እዚህኛው ላይ ለዛን ኢኳሊቲ እየተባለ ኤክስፕረስ የተደረገው ለዛን ኢኳሊቲ 40 ለዛን ኢኳሊቲ 45 ለዛን ኢኳሊቲ 12 እየተባለ ኤክስፕረስ የተደረገው እዚህ ጋር ግን ኢኳሊቲ 40 ኢኳሊቲ 45 ኢኳሊቲ 12 እናደርጋለን። ሶ በዚህ መንገድ ኤክስፕረስ እናደርጋለን። x1 x2 s1 s2 s3 ያደርገው ለዛን ኢኳሊቲ 0 ለኔጌቲቭ መቻል ይጠበቅባቸዋል ስለሚባል ነገር ግን ምን ስንል በቅድም ስላክ ቫሪያብላችን ምንም አይነት የፕሮፊት ኮንትሪቢዩሽን ስለማይኖረው ምን እንደምናደርገው ብለናል። 0 s1 0 አድርገን ኮኤፊሺየንቱ ኦብጀክቲቭ ፋንክሽናችን ላይ 0 ነው የሚሆነው ብለናል። ስለዚህ 300x1 250x2 0s1 0s2 0s3 ብለን ኤክስፕረስ እናደርጋለን ማለት ሶ በዚህ መንገድ ነው የምንከውነው። በዚህ መንገድ እንከውናለን። ከዛ አሁን ኢኒሻል የሆነ የሲምፕሌክስ ቴብልን ፎርም እናደርጋለን። ኢኒሻል የሲምፕሌክስ ቴብልን ፎርም ለማድረግ ግን መጀመሪያ ማድረግ መቻል አለብን ማለት ነው። ለምሳሌ በቃ የመጀመሪያ አሰምፕሽን አለ። let's say for example no production ብለን ነው የምንነሳው x1 እና x2 0 ቢሆን ብለን እንነሳለን። so in constructing the initial simplex table the search for optimal solution begins at the origin ማለት ከኦሪጂን ነው የሚጀምረው ማለት ነው። ከ0 ይጀምራል indicating that nothing can be produced. so የመጀመሪያ አሰምፕሽናችን የሚሆነው እሱ ነው። x1 እና x2 0 ቢሆን ብለን ነው የምናስበው። so x1 እና x2 0 ቢሆን ብለን ብናስብ ለምሳሌ ያንን ኮንስቴንት ላይ x1 እና x2 0 አድርገን ሰብስቲቱት ማድረግ እንችላለን። ለምሳሌ x1 0 x2 0 ቢሆን so x1 plus x2 plus s1 equals to 40 ነው የሚሆነው which means 2 times of 0 plus 0 times of 0 plus s1 equals to 40 which means አንይዝድ የሆነው የሌበር ሃወራችን 40 ነው የሚሆነው ማለት ምንም ፕሮዳክሽን ባይኖር ማንጠቀምበት የሌበር ሃወር 40 ነው የሚሆነው። ሁለተኛው ላይ ተመሳሳይ መልኩ 0 ሰብስቲቱት ስናደርግ 45 ነው የሚሆነው። ሶስተኛውም ላይ ስንት ነው የሚሆነው 12 ነው የሚሆነው። ኢቭን ኦብጀክት ፋንክሽናችን ላይ 0 ሰብስቲቱት ብናደርገው 300 ሲባዛ በ0 ሲደመር 250 ሲባዛ በ0 ሲደመር 0 በቃ 0 ሲባዛ በ40 0 ሲባዛ በ45 0 ሲባዛ በ12 እናደርገው አጠቃላይ 0 ነው የሚሆነው ማለት ነው። አሁን ምንም ፕሮዳክሽን ባይኖር በቃ ፕሮፊታችን 0 ነው የሚሆነው። ከዚህ ነው የምንነሳው ነው። አሁን ይሄንን ለምንድን ነው የሚያስፈልገው? እዚህ ውስጥ በአንደኛ ቤዚክ ቫሪያብላችን አይደንቲፋይ ለማድረግ ምክንያቱም ወደ ቴብል ልንመጣ ስለሆነ ስለዚህ መነሻችን የሚሆነው ላይክ ኖ ፕሮዳክሽን ብለን የምናስበው ሶ ኖ ፕሮዳክሽን ብለን ብናስብ እነዚህ s1 s2 s3 ብለን ኢኳል ቱ የመጡት ቫልዩዎች በሙሉ ዳር ቤዚክ ቫሪያብል ተብለው ይጠራሉ። ቤዚክ እነዚህ ቫሪያብል ስለሆኑ and also 40 45 12 የሚባለው ደግሞ ራይት ሃንድ ሳይድ ቫልዩ ተብሎ ይጠራል። ሶ መጀመሪያ ይሄን ነው የምናደርገው ነው። ሶ ሁሌ ማድረግ አይጠበቅብንም ምክንያቱም በቃ ባይ ዲፎልት በዚህ ነው የምንጀምረው። ስለዚህ ልክ ሲሆን የዚህ አይነት ሪዛልት ስለሚመጣ ማለት ነው። So in your programming problem with n variables and m constant excluding non-negativity constant where m less than n ማለት constant ብያችኋለሁ n ደግሞ variable ነው exactly n minus m variables are set to equal to 0 to obtain a solution ነው የሚለን።
ይሄን በኤግዛምፕል እንመልከት። አሁን ለምሳሌ ከላይ ያለን ስንት ቫሪያብል አለን? 5 ቫሪያብል አለን። ሁለቱ ያው ዲሲሽን ቫሪያብል የምንጠራቸው የነበሩት x1 እና x2 ነው፣ ግን ስላክ ቫሪያብል አር ተደረገባቸው። ስለዚህ s1 s2 and s3 ተብሎ የሚጠሩ ሌሎች ተጨማሪ ቫሪያብሎች አሉን። ኮንስታንታችን ደግሞ 3 ነው፣ የሌበር የማሽን እና የማርኬቲንግ ኤክስክሉዲንግ ነን ኔጋቲቪቲ ስለተባለ 5 ሲቀነስ 3 2 ነው። ስለዚህ thus two variables x1 and x2 are set to 0 ይሆናሉ ነው which means they are non basic variable ተብለው ይጠራሉ። whereas three variables s1 s2 and s3 are also a basic variables in the first simplex table በመጀመሪያ ሲምፕሌክስ ቴብል ላይ ዘርም ምንዳስ they are basic variable። አሁን ቤዚክ እና ነን ቤዚክ ምንድነው ነው? ቤዚክ እና ነን ቤዚክ አሁን ተመልከቱት። እሺ 5 ቫሪያብል አለን x1 x2 s1 s2 s3 ከዛ ደግሞ 3 ኮንስታንት አለን then n m ስናደርግ 5 ሲቀነስ 3 which means 2 ነው የመጣው። ሁለት ቫሪያብሎች ምንድናቸው? they are basic variables sorry they are non basic variables ምክንያቱም መጀመሪያ መነሻችን ላይ ምን ብለናል? no fraction ነው ብለናል። ስለዚህ we set to 0 አድርገን ነው የጀመርነው። so they are non basic ተብለው ይጠራሉ። so እነሱን then 0 አድርገን ስንጀምር ወይንም እነሱን አጠቃላይ 0 አድርገን ስንጀምር ሶስት ቫሪያብሎች ደግሞ ያው ዳር ኖት 0 ምክንያቱም ራይት ሃንድ ሳይድ ቫልዩአቸው 40 45 እና 12 ስለመጣ እነሱ ደግሞ እኩል ቤዚክ ቫሪያብል እንጠራቸዋለን። የመጀመሪያ ሲምፕሌክስ ቴብል ላይ so basic variables are variables with non-zero values in a solution ተብሎ ይጠራል። in a solution ተብሎ ይጠራል። non basic variable የምንላቸው ደግሞ the variable with zero values in the solution ማለት non basic variable ስንል ደግሞ አጠቃላይ ዜሮ ቫልዩ ያላቸው በተለይ ሶሉሽን ላይ ዜሮ ቫሪያብል ከሆነ ዜሮ ቫልዩ ከሆነ ያላቸው non basic ተብሎ ይጠራል። non basic ተብሎ ይጠራል። so basic ተብሎ የሚጠሩ ቫሪያብሎች even the cj minus zj ቫልዩአቸው is 0 the simplex table ተብሎ ይጠራል። አሁን ከላይ የቅድሙን ኤግዛምፕል ወደ ኢኒሻል ኦርዲናሪ ሲምፕሌክስ ቴብል እናንጣው። አሁን here we have a basic variables of መጀመሪያ ከላይ እናስቀምጠው በቃ እንደተቃላይ ኦብጀክቲቭ ፋንክሽናችን እናስቀምጣለን። ኦብጀክቲቭ ፋንክሽናችን ማክሲማይዝ z ብለን 300x1 350x2 0s1 0s2 0s3 ነው። so which means x1 x2 የጠቆምኩን አሳያችሁ። እሺ ሶ ተመልከቱ x1 x2 s1 s2 እና ደነንሶ s3 ያለ አሁን እነዚህ በሙሉ የሚያሳዩን እነዚህ በሙሉ x1 x2 x1 s2 s3 ብለን የምንጠራቸው ዳር ምንድናቸው? የኦብጀክቲቭ ፋንክሽናችን ላይ ያሉ ናቸው። ከዛ የነሱ ኮኤፊሺየንት እናስቀምጣለን። የነሱ ኮኤፊሺየንት ሲጀማት እሱን ነው የሚያሳየን። እሺ ሲጀማት የኦብጀክቲቭ ፋንክሽናችን ኮኤፊሺየንት ነው የሚያሳየን 300 x1 250 x2 አለ። ስለዚህ 300 250 0 0 0 ብለን ኤክስፕረስ እናደርጋለን ማለት ኤክስፕረስ እናደርጋለን። ከዛ ይሄንን በዚህ መንገድ ካስቀመጥን በኋላ ደግሞ ወደ ምን እንመጣለን? ወደ ቤዚክ ቫልዩዋችን እናስቀምጣለን። ቤዚክ ኦር ሶሉሽን ቫልዩስ ብለን እንጠራቸው። እነሱ ደግሞ ሶስቱ ናቸው ነው s1 s2 እና s3 s1 s2 and s3 so s1 s2 s3 ያለ በተመሳሳይ መልኩ የእነሱን ኮኤፊሺየንት ስንመለከት የs1 ኮኤፊሺየንት 0 ነው፣ የs2 ኮኤፊሺየንት 0 ነው፣ የs3 ኮኤፊሺየንት 0 ነው። ኦብጀክቲቭ ፋንክሽናችን ላይ 0 0 0 ስለሆነ ከዛ ግን ራይት ሃንድ ሳይድ ቫልዩ አላቸው ሶሉሽን ኦር የኛው 40 45 እና 40 ይሄ 40 45 እንዲሁም ደግሞ 12 የሚለው ራይት ሃንድ ሳይድ ቫልዩ ተብሎ ይጠራል ነው። ራይት ሃንድ ሳይድ ቫልዩ ተብሎ ይጠራል። የኮንስታንታችን ሳይድ ነው። እሱን በዚህ መንገድ እናስቀምጣለን። ከዛ ወደ እንደምንሄደው ወደ ውስጥ ላይ ያሉትን ኮኤፊሺየንቶች ወደ ማስቀመጥ እንሄዳለን። ምክንያቱም የመጀመሪያው ኮንስታንት ላይ 2x1 x2 s1 ለዛን ኦር ኢኳል ቱ 40 ብለናል ኤክስፕረስ ያደረግነው። ስለዚህ x1 የመጀመሪያው ኮንስታንት ላይ 2 ነው፣ x2 1 ነው፣ s1 1 ነው፣ s2 እና s3 ደግሞ 0 0 ናቸው ኤክስፕረስ አልተደረገ። ከዛ ኳንታችን 40 ይሆናል። ከዛ ሁለተኛው ላይ x2 3x2 s2 ነው ያልነው which means x1 1 ነው፣ x2 3 ነው፣ s1 0 ነው፣ s2 1 ነው፣ s3 0 ነው። ከዛ ሶስተኛው ላይ ስንሄድ ደግሞ x1 x1 s3 12 አይደል ብለን ኤክስፕረስ ያደረግነው ሶ ስታንዳርድ ፎርሙላ ላይ ከዛ ምን እናደርጋለን ማለት ነው። x1 1 ነው፣ x2 0 ነው፣ s1 0 ነው፣ s2 0 ነው፣ then s3 ደግሞ 1 ነው። በዚህ መንገድ ኤክስፕረስ እናደርጋለን። በዚህ መንገድ እናስቀምጣለን። ከዛ በዚህ መንገድ ካስቀመጥን በኋላ ደግሞ zj እንፈልጋለን። zj ማለት እቺኛው ኮኤፊሺየንት 0 ሲባዛ በ2 ሲደመር 0 ሲባዛ በ1 ሲደመር 0 ሲባዛ በ1 እናደርጋለን። ሶ ያው ኤኒ ነምበር በ0 ሲባዛ 0 ስለሚመጣ ሪዛልቱ ምን ይመጣል? 0 ይመጣል።
ሶ 0 ሲባዛ በ1 ሲደመር 0 ሲባዛ በ3 ሲደመር 0 ሲባዛ በ0 መጨረሻ ሪዛልቱ 0 ይመጣል። ልክ እያባዛን ነው። ከዛች 0 ሲባዛ በ1 ሲደመር 0 ሲባዛ በ0 ሲደመር 0 ሲባዛ በ0 በቃ ሪዛልቱ 0 ይመጣል። ሶ በዚህ መንገድ ሁሉንም ስንሰራ ሪዛልታቸው 0 ይመጣል። ሪዛልቱ 0 ይመጣል። አዘሴ ማለት 0 ሲባዛ በ40 ሲደመር 0 ሲባዛ በ45 ሲደመር 0 ሲባዛ በ12 ይችኛው ምን ትመጣለች? 0 ትመጣለች። እሺ ፕሮፊቱን ነበር የሚያሳየን። ስለዚህ ያው አሁን ኖ ፕሮዳክሽን ብለን ስለሆነ የተነሳነው 0 ነው የሚሆነው። ከዛም በምትመለከቱት መልኩ ይመጣል ማለት ነው። ከዛ ሲጀማኒ ዜድ እናደርጋለን። ሲጀማኒ ዜድ ማለት 300 ሲቀነስ 0 ሲጀማት ይችላል ዜድ ጀማት ይችላል 300 ሲቀነስ 0 300 250 ሲቀነስ 0 250 0 ሲቀነስ 0 0 0 ሲቀነስ 0 0 0 ሲቀነስ 0 0 እናደርጋለን። አሁን በቃ ይሄ ኢኒሻል ሲምፕሌክስ ቴብል ይባላል። አሁን ይሄን ጨረሰን። ይሄን ከጨረሰን በኋላ ምንድነው የምናደርገው ማለት ነው? አሁን እዚህ ውስጥ we need to identify the entering variables and also the leaving variable። አሁን ወደ ቀጣዩ መሄድ አለብን። ኢተሬቲቭ አለ ሂደቱ። ሶ ምንም መወሰን አለብን ማለት ነው። መጀመሪያ ኢንትሪንግ ቫሪያብሉን መወሰን መቻል አለብን። ኢንትሪንግ ቫሪያብሉን ስንወስን ደግሞ ምንድነው የምናደርገው ብለናል? አሁን ኬዛችን ማክሲማይዜሽን ነው። ስለዚህ ሲጄ ማይነስ ዜድ ጄ ላይ the largest positive would be the entering variable። ስለዚህ 300 250 0 0 0 አለ። ስለዚህ ከዚህ ውስጥ ማን ነው ከፍተኛው ማለት ነው? 300 ነው። ስለዚህ እቺኛዋ 300 የምትባሏ ምንድነች ማለት ነው? 300 ብለን የምንጠራት ዛር እቺ ምን ብለን እንጠራታለን? the entering variable ብለን ተማም እቺኛዋ ኢንትሪንግ ቫሪያብል ተብላ ትጠራለች ማለት ነው። which means ማን ነው ኢንትሪንግ ቫሪያብላችን? x1 ከዛ እንዳጠቃላይ ይሄንን ምን ብለን እንጠራለን ማለት ነው? ይሄንን ቅድም ስንጠራ የነበረው ፒቮት ኮለመን ብለን የምንጠራው ይሄን ነው። ይሄንን ፒቮት ኮለመን ብለን እንጠራለን ማለት ነው። ከዛችን አይደንቲፋይ አደረግን 300 will be the entering variable። ከዛ ምን መወሰን አለብን? ለሊቪንግ ቫሪያብላችንን መወሰን መቻል አለብን። ሊቪንግ ቫሪያብልን ለመወሰን ምን እንደምናደርገው ብለናል? ሪፕሌስመንት ሬሾ ካልኩሌት እናደርጋለን። ሪፕሌስመንት ሬሾ ማለት ደግሞ ራይት ሃንድ ሳይድ ቫልዩ which means እዚህ ጋር q ብለን ኤክስፕረስ ያደርግናል ዲቫይድ ባይ the pivot element ወይ ደግሞ pivot column ለፒቮት ኮለመን እናደርጋለን ካልኩሌት እናደርጋለን። ለምሳሌ 40 ሲካፈል ለ20 እቺኛው 40 ሲካፈል ለስንት? ለ2 እቺኛው 2 አለች እቺኛው ፒቮት ኤሌመንቷ። ስለዚህ 40 ሲካፈል ለ2 ስንት ይመጣል? 20 ይመጣል። 20 ይመጣል ይሄኛው ሪፕሌስመንት ሬሾ። ከዛ 45 ሲካፈል ለ1 እዚህ ጋር ሪፕሌስመንት ሬሾ ስንት ይመጣል? 45 ይመጣል። ከዛ 12 ሲካፈል ለ1 ሪፕሌስመንት ሬሾ ስንት ይመጣል? 12 ይመጣል። አሁን 20 45 12 መጣ። ከዛ ከነዚህ ውስጥ ዝቅተኛው ቫልዩ ስንት ነው ማለት ነው? 12 ነው። አሁን ኢንትሪንግ ቫሪያብል እንወሰን። ስለዚህ x1 ፕሮዲዩስ ማለት ኢንትሪንግ ቫሪያብል ማለት ቀድመን ማንኛው ፕሮዲዩስ መደረግ መቻል አለበት ነው። እሱን ስንወስን x1 ቀድሞ ፕሮዲዩስ መደረግ አለበት። ምክንያቱም በጣም ከፍተኛ ፕሮፊት የምናገኘው በx1 ስለሆነ። ከዛ ደግሞ ሊቪንግ ቫሪያብሎችን መወሰን መቻል አለብን። ሊቪንግ ቫሪያብሎችን ስንወስን ሪፕሌስመንት ሬሾን ተጠቀምን። ስለዚህ 12 መጣ። ከዛ ምን እናደርጋለን ማለት ነው? ይሄኛው በአጠቃላይ ይሄ ማን ይሄ ማለት s3 ነው። s3 would be the living variable s3 ምን ይሆናል ማለት ነው? ሊቪንግ ቫሪያብል ነው ማለት ነው። s3 ያችን ሊቪንግ ቫሪያብል ነው ማለት ነው። ከዛ በዚህ መንገድ ኤን ኤክስፕረስ እናደርጋለን። ከዛ እቺኛዋ ፖይንት ምን ተረተራለች? እቺ እዚች ጋር ያለችዋ ፖይንት ፒቮት ኤሌመንት የምንላት እቺኛዋን ፖይንት ነው። እቺኛዋን ሁለቱ ፖይንቶች ኢንተርሴክት ያደርጉበት ነው። ሶ በዚህ መንገድ ነው የምንሰራው። በዚህ መንገድ እንሰራለን ማለት ነው። ሶ ያው ሪፕሌስመንት ሬሾ እንዴት እንደሚሰራ ላይ ማስቀምጫላችኋለሁ። ሪፕሌስመንት ሬሾ ማለት ራይት ሃንድ ሳይድ ቫልዩ ዲቫይድ ባይ በፒቮት ኮለመን ቫልዩ ነው ክላሲፋይ የምናደርገው። ስለዚህ ለምሳሌ የመጀመሪያው ስንሰራ የመጀመሪያው ኮንስትሬንት ላይ 40 ሲካፈል ለ2 20 ነው። ሁለተኛው ላይ 45 ሲካፈል ለ1 45 ነው። 12 ሲካፈል ለ1 12 ነው። ስለዚህ s3 would be the living variable ይሆናል ነው። ከተጨማሪ አሁን ምን እናደርጋለን መሰላችሁ? ሌላኛው ፖይንት አሁን ወደ ሁለተኛው ቴብል እንሄድ ነው። ወደ ሁለተኛው ቴብል ስንሄድ ምንድነው የምናደርገው? መጀመሪያ ላይ እቺኛዋን እዚች ጋር እዚች የምትመለከቷት የፒቮት ኤሌመንት አንድ ከመጣች እኮ መጣች፣ ናይስ። ካልመጣች ግን መጀመሪያ እቺን ወደ አንድ እንድትመጣ አድርገን ኮንቨርት ማድረግ መቻል ይጠበቅብናል። ኮንቨርት ማድረግ ለምሳሌ አሁን 3 ቢሆን ኖሮ ዲቫይድ ባይ 3 አድርገን አንድ እንዲመጣ ማድረግ አለብን ማለት ነው። ከዛ ምን እናደርጋለን ማለት ነው? እቺኛው አንድ ከመጣች በቃ አንድ ከሆነች ባይ ዲፎልት ኒው ሮው 3 ማለት ቀጣዩ ቴብል ላይ ኒው ሮው 3 would be እዚህ ውስጥ ያሉት ቫልዩዎች ከኦልድ ሮው 3 ጋር ምንድናቸው? ዛት ሲሚላር ናቸው። ነገር ግን ከዚህ ከአንድ ትይዩ ያሉት ለምሳሌ እዚች ጋር ያለችዋ አንድና
እሺኛዋ ሁለት ነው ማለት አለባቸው፣ ዜሮ መሆን መቻል አለባቸው። እነሱ እንዴት አድርገን ነው ዜሮ የምናደርገው? ለምሳሌ አሁን አዲሱ ኒው ሮው ቱ እንላለን ሁለተኛው ቴብል ላይ would be row to old which means ለምሳሌ ይችኛዋ ቫልዩ አንድ አለች አንድ ማለት ነው። ዘን ምን ማድረግ አለብን? ዜሮ ማድረግ አለብን። ስለዚህ ዜሮ እንድኮም ማድረግ መቻል ማለት ነው። ሮው 3 ኒው ማለት ደግሞ እንደጠቃላይ ሮው 3 ኒው ላይ ያለችው ቫልዩ ይችኛዋ አንድ ነች። ስለዚህ በስንት ቢባዛ በአንድ ብናባዛው ነው የሚመጣው ማለት ነው። ስለዚህ ሮው ቱ ኦልድ ማለት አይ ሚን ኒው ሮው ቱ ማለት ሮው ቱ ኦልድ ማይነስ ሮው 3 ኒው አድርገን ነው የምናገኘው ማለት ነው። which means አንድ ሲቀነስ አንድ ዜሮ ይመጣል ማለት ነው። ከዛ በተመሳሳይ መልኩ ያው ፎርሙላው ለሁሉም አፕላይ አድርገን አፕላይ እናደርገዋለን ማለት ነው። ከዛ በኋላ የሮ ኦፕሬሽን እንሰራለን። በተመሳሳይ መልኩ ለምሳሌ ኒው ሮ ዋን ለመፈለግ ለምሳሌ እቺኛው ሪዛልት ሁለት ነች። እቺ ሪዛልት ምን መሆን አለባት? ዜሮ መሆን መቻል አለበት። እንዴት ነው ዜሮ የምናደርገው ስንል ሮ ቱ ኦልድ which means ሁለት ሲቀነስ እናደርጋለን። ሲቀነስ ከዛ ምን እናደርጋለን? 2 ታይምስ ኦፍ ሮ ኒው 3 ማለት ያቺ ሮ 3 በቃ ማንጸሪያችን ነው። ከዛ በኋላ ኮምፔር የምናደርገው በሷ አማካኝነት ስለሆነ መስራት። ስለዚህ 2 ታይምስ ኦፍ ሮ 3 እናደርጋለን ማለት ነው። ሮ 3 እናደርጋለን ምክንያቱም ሮ 3 ላይ ኦልሞስት 1 ነው። ስለዚህ 2 ሲባዛ በ1 2 ነው። ስለዚህ 2 ሲቀነስ 2 ዜሮ ይመጣል ማለት ነው። ስለዚህ በዚህ መንገድ ሳለ ከዛ ያንን ፎርሙላ ለሁሉም አፕላይ እናደርጋለን ማለት ነው። ለሁሉም አፕላይ እናደርጋለን። ከዛ ከኢኒሻል ሲምፕሌክስ ቴብል ወደ ሰከንድ እንሄዳለን ማለት ነው። እንደተቀለ ያው ኢንትሪንግ ቫሪያብል ምንድነው? ኢንትሪንግ ቫሪያብል በተለይ ላርጀስት ፖዚቲቭ ቫልዩ ነው። ምን ላይ ማክሲማይዜሽን ኬዝ ላይ እሱን የሚያሳየን so it represents the variable to the highest contribution to profit per unit ነው የሚያሳየን። in this case x1 is the entering variable, so the column corresponding to the entering variable is called pivot or key column ተብሎ ይጠራል ነው። ከዛም losing variable or outgoing variable መወሰን አለብን። so outgoing variable ምንድነው? የግድ ያ variable ኢንተር እንዲያደርግ ወደ ቤዚክ variable ለመምጣት መውጣት ያለበት ሊቪንግ ቫሪያብል ማንኛው ነው። ሶ ያንን ዲተርማይን የምናደርግበት ነው። ሶ ያንን ዲተርማይን ለማድረግ ሪፕሌስመንት ሬሽዮን ካልኩሌት እናደርጋለን። ሪፕሌስመንት ሬሽዮአችን the solution value ወይም ደግሞ እንዳጠቃላይ ራይት ሃንድ ሳይድ ቫልዩ ዲቫይድ ባይ the pivot column value አድርገን የምናገኘው ፖዚቲቭ የሆነ ሬሽዮ ያላቸውን ወይም ደግሞ ይሆንና ከዛ በተጨማሪ ግን ከፖዚቲቭ በተጨማሪ ግን the smallest positive ratio ማለት smallest የሆነው ቫልዩ ምን ይደረጋል ነው ይወገዳል ነው or outgoing variable ይሆናል። so the variable that leaves the solution is called the leaving variable ተብሎ ይጠራል። the row corresponding to this is pivot row or key row እየተባለ ይጠራል። በዚህኛው ኮንቴክስት S3 እንደሆነ ማለት ነው። ከዛ ለተጋሪ the value at the intersections of the pivot column and the pivot row is called pivot element ተብሎ ይጠራል ነው። ያው ቲዮሬቲካል በሆነ መንገድ ምክንያቱም ኦፕሬሽኖቻችን ላይ አንዳንዴ ላይክ የሆነ ቁጥሩን ብቻ እንዲታሰራሉ ብቻ መሸምደድ ያለባችሁ ሐሳቡን ምኑንም መረዳት መቻል ስላለባችሁ ኤግዚት ኤግዛም ላይ አንዳንዴ ጥያቄዎች ራሱ ሲመጡ ላይክ ካልኩሌሽኑ ላይሆን ይችላል። ምክንያቱም ሲምፕሌክስን ካልኩሌት አድርጋችሁ የሆነ ሪዛልት አግኙ ላይሆን ይችላል። አንዳንዴ ላይክ በዚህ መንገድም ለምሳሌ አሁን ኢንትሪንግ ቫሪያብል የሚባለው ቫሪያብል ምን አይነት ቫሪያብል ነው የሚል አይነት ጥያቄዎች ይመጣሉ ኤግዚት ላይ ሌሎችም አይነት ቦታዎች ላይ። ሶ ከዚህ አንፃር ሐሳቡን በደንብ አንደርስታንድ እንድታደርጉት ያክል ነው። ወደ ሁለተኛው ቴብል እንምጣ። አሁን ወደ ሁለተኛው ቴብል ስንመጣ እንድታስታውሱት ያክል ኢኒሻል ቴብላችን ላይ የነበረው ኮኤፊሺየንት ይሄን ይመስል ነበር። ወይን እንደተቀላይ ፖይንቶቹ እነዚህ ይመስሉ ነበር 2 1 1 0 0 40 ነበረ። እዚህኛው ላይ በስክሪፕት የተጻፈው ማየት ትችላላችሁ። ከዛ 1 3 3 1 3 0 1 0 45 አለ። ከዛ 1 0 0 1 2 አለ። ሶ እዚህ ጋር የምታያቸው ማለት ነው የኢኒሻል ቴብል የሚለው ሶ ይሄ አለ። የኢኒሻል ቴብላችን ይሄ ነበረ። ከዛ ኮኤፊሺየንቶቹ አሉ S1 S2 S3 ነበረ። ከላይ እንደተጠበቀ ነው። አሁን እኔ እቺኛውን ፖይንት ብቻ ነው ድራግ አድርጌ ያመጣኋት። ከዛ እቺኛውን ፖይንት ለምን ድራግ አድርጌ ያመጣኋት ምን ሰራው ካልኩሌት የምናደርገው ነገር ስላለ ነው። እሺ አሁን እንመልከት። ለምሳሌ ሶ መነሻችን ላይ ያለው እንዳለ ነው የሚቀመጠው። ሲጂ አለ። ሲጂ እንደተቀላይ ያው ኦብጀክቲቭ ፈንክሽናችን x1 + x2 አለ 300x1 + 250x2 + 0x1 + 0x2 + 0x3 ብለን ኤክስፕሬስ ያደርገው እሱ እንዳለ ይቀመጣል። ከዛ ይሄ እንደዚህ እንዳለ ይቀመጥና ከዛ በኋላ ምን እናደርጋለን? አሁን ወደ ሁለተኛው ስንመጣ ኢንትሪንግ እና ሊቪንግ እንወስናለን። አሁን ኢንትሪንግ ቫሪያብል ማን ነው? x1 ነው ብለናል። በመቦታ ነው የሚገባው በs3 ቦታ ነው የሚገባው። ሶ እዚህ ጋር s1 s2 ብለን ኤክስፕረስ ካደረግን በኋላ s3 ብለን አይደለም ኤክስፕረስ የምናደርገው ምክንያቱም ኦልሞስት አሁን s3 ምን ስላደረገ ሊቪንግ ኦር አውትጎይንግ ቫሪያብል ስለሆነ፣ ስለዚህ
በኤስ3 ቦታ ማን እናስገባለን? x1ን እናስገባለን ማለት x1ን እናስገባለን። ሶ የx1ን ስናስገባ ኮኤፊሺየንቱ አብሮ ይቀየራል ማለት ነው። ለምሳሌ ቅድም s3 የነበረ ጊዜ ኮኤፊሺየንቱ ስንት ነበረ? 0 ነበረ። እዚህኛው ግን ስንት ይሆናል ማለት ነው? 300 ይሆናል። ምክንያቱም የx1 ኮኤፊሺየንት ስንት ስለሆነ 300 ስለሆነ ከዛ ምን ብለናል? ቅድም መነሻችን ላይ ኒው ሮው 3 ኒው ማለት ሮው 3 ኦልድ ጋር ኢኳል ነው ብለናል። ስለዚህ ሮው 3 ኦልድ ላይ 1000 ነበረ። ስለዚህ 1000 አድርገን እናደርጋለን እናስቀምጣለን ማለት እናስቀምጣለን። ከዛ በኋላ ግን አዲስ ምክንያቱም አሁን ማሻሻል አለበት። ስለዚህ ሮው 2 ኒው እና ሮው 1 ኒው ምን ማድረግ መቻል ሮው 2 ኒው እንዲሁም ሮው 1 ኒው መፈለግ አለብን ብለናል። ስለዚህ ሮው 1 ኒው ማለት ምን ማለት ነው ስንል ቅድም ለማየት ሞክረን ነበረ። እቺኛዋ ለምሳሌ እቺኛዋን አንድ ከሆነ ከዛ ከነዚህ ፖይንቶች 00 መሆን መቻል አለባቸው ብለን ነበረ። እነዚህ ሁለቱም ፖይንቶች 00 ለማድረግ ፎርሙላዎችን አፕላይ ስናደርግ ነበር። ለምሳሌ አሁን ሮው 2 ኒው ማለት ሮው 2 ኦልድ ይሄ ለምሳሌ አንድ ነው። ስለዚህ ሲቀነስ ሮው 3 ኒው ላይ እቺኛዋ አንድ ሮው 3 ኒው ማለት ደግሞ አንድ ነች። ስለዚህ አንድ ሲቀነስ አንድ 0 ነው የሚመጣው ማለት ነው። ሶ 0 ይሆናል። ከዛ በተመሳሳይ መልኩ እዚህኛውንም እንፈልጋለን። ከዛ ሮው 2 ኒው ማለት ሮው 2 ኒው ምንድነው ብለናል? ይሄው ፎርሙላ ይሄኛው ነው አፕላይ የምናደርገው። ለይችኛን 0 የሚያደርግልን ነው የምፈልገው። ከዛ በኋላ ለሁሉም አፕላይ የምናደርገው ያንን ፎርሙላ ነው የምንጠቀመው። ያንን ፎርሙላ እየተጠቀምን ፖይንቱን እናስተካክላለን ማለት ነው። ሶ ለምሳሌ 3 ያለ 3 እናደርጋለን። ሮው 2 ኦልድ ማይነስ ሮው 3 ኒው ነው የተባለው። ሶ 3 ሲቀነስ ሮው 3 ኒው ላይ ሲመጣ ስንት ነው? 0 ነው ይላል። ስለዚህ 3 ሲቀነስ 0 3 ይመጣል ማለት ነው። then ሮው 2 ኦልድ ሮው 2 ኒው ማለት ሮው 2 ኦልድ 0 ነው እዚህ ጋር ሪዛልቱ ሲቀነስ ሮው 3 ኒው ላይ ስንመለከት 0 ነው ሪዛልቱ። ሶ 0 ሲቀነስ 0 0 ይሆናል ማለት ነው። ከዛ 1 አለ 1 ማይነስ እናደርጋለን ሮው 2 ኦልድ ማይነስ ሮው 3 ኒው 0 ነው ሪዛልቱ 0 ይመጣል ማለት ነው። ስለዚህ 1 ሲቀነስ 0 0 ይመጣል። ከዛ ሮው 2 ኒው ማለት 0 ሲቀነስ እናደርጋለን 0 ሲቀነስ ሮው 3 ኒው ስንት ነው? እዚህኛው ላይ 1 ነው። ሶ 0 ማይነስ 1 ማይነስ 1 ይመጣል ማይነስ 1 ይመጣል። ሶ በዚህ መንገድ እናስቀምጣለን። ከዛ እዚህኛው ላይ ለምሳሌ ሬት አንድ ሰርቫላችን ስንት ነበር? 45 ነው። አሁን ሮው 2 ኒው እንደ አዲስ እናሻሽላለና ኢተሬት ስናደርግ ሶ 45 እናደርጋለን። ሮው 2 ኒው ማለት 45 ሲቀነስ ሮው 3 ኒው ስንት ነው ሪዛልቱ? 12 ነው። 12 ይችኛው ነው የምንመለከተው 12 ነው። ሶ 45 ሲቀነስ 12 ስንት ይመጣል? 33 ይመጣል ማለት 33 ይመጣል። ሶ በዚህ መንገድ እንሰራለን። በተመሳሳይ መልኩ ለመጀመሪያው ልክ ለሮው 1 ኒው እንሰራለን። ሮው 1 ኒው ማለት ደግሞ ሮው 2 ኦልድ ናል ሮው 2 ኦልድ ለምሳሌ እዚህኛው ጋር ስንት ነው? ሁለት አሁን እቺኛዋ መነሻችን ፎርሙላ እቺኛዋን ፎርሙላ የምናገኘው ከየት ነው ካላችሁ መጀመሪያ ይቺን ቫልዩ ለምሳሌ ይቺኛዋ ቫልዩ አንድ ከመጣች ፒቮት ኤሌመንቶች አንድ ከመጣች ከሱቱ ያሉት ቫልዩስ 0 0 መምጣት አለባቸው። ሶ እነሱን 0 0 ሊያመጣልን የሚችለው ፎርሙላ ነው አፕላይ የምናደርገው። ስለዚህ ይቺኛዋ አንድ ከመጣች ይቺኛዋ አንድ ከሆነች ይቺኛዋ 0 መኮን ምን ሲሆኑ ነው? ስለዚህ 2 ሲቀነስ 2 መሆን አለበት ነው። 2 ሲቀነስ 2 መሆን አለበት which means ሁለት አለ እዚህ ጋር which means ሮው 1 ኒው ማለት ሮው 1 ኦልድ ሲቀነስ 2 ሲባዛ ሮው 3 ኒው እናደርጋለን ማለት ነው። ሮው 3 ኒው እናደርጋለን። ስለዚህ ምክንያቱም እቺን በሁለት ብናባዛት 2 ትሆናለች። ስለዚህ 2 ሲቀነስ 2 0 ይመጣል ማለት ነው። ስለዚህ ሮው 1 ኒው ማለት ሮው 1 ኦልድ ማይነስ 2 ታይምስ ኦፍ ሮው 3 ኒው እናደርጋለን ማለት ነው። 2 ታይምስ ኦፍ ሮው 3 ኒው እናደርጋለን ማለት ነው። ስለዚህ 2 እናደርጋለን። ለምሳሌ የመጀመሪያውን ለመፈለግ ይችኛዋን ስንፈልግ እናደርጋለን። ይችኛዋን አዲስ ሮው ነው ይሄኛው ኦልድ ሮው ነው። እሺ ይሄ ኦልድ ሮው ነው። ኢኒሻል ቴብል አልኩ ለዛ ነው። ሶ ይሄንን እናደርጋለን ማለት ነው። 2 ታይምስ ኦፍ ሮው 2 ኦልድ ማለት 2 ሲቀነስ ሮው 3 ኒው አይ ሚን ሮው 1 ኒው ማለት ሮው 1 ኦልድ 2 ማለት ነው። ሲቀነስ 2 ሲባዛ በ1 2 ሲቀነስ 2 0 ይመጣል። ከዛ ደግሞ ተመልከቱ አንድ አለ 1 ሲቀነስ 2 ታይምስ ኦፍ ሮው 3 ኒው ስንት ነው? እዚህ ጋር ሪዛልቱ 0 ነው። ስለዚህ 2 ሲባዛ በ0 በዲፎልት 0 ነው። ስለዚህ 1 ሲቀነስ 0 1 ይመጣል ማለት ነው። በዚህ መንገድ እንሰራለን። ከዛ እዚህኛው ጋር ለምሳሌ እቺኛው ስንመጣ 0 አለች 0 ከዛ 0 ሲቀነስ እናደርጋለን 2 ታይምስ ኦፍ ሮው 3 ኒው 1 ያለችው ለዚህ 2 ሲባዛ 1 2 ነው። ለዚህ 0 ሲቀነስ 2 ማይነስ 2 ይመጣል ማለት ነው። ከዛ ራይት ሃንድ ሳይድ ቫልዩአችንም 40 ነው። 40 ሲቀነስ እናደርጋለን ሮው 1 ኦልድ ማይነስ 2 ታይምስ ኦፍ ሮው 3 ኒው ስንት አለ 12 ነው ያለን። ለዚህ 2 ሲባዛ 12 24 ነው። ለዚህ 40 ሲቀነስ 24 ስንት ይመጣል? 16 ይመጣል። ስለዚህ በዚህ መንገድ እናደርጋለን ማለት ነው። እናስቀምጣለን በዚህ መንገድ እናስቀምጣለን። ናይስ። አሁን ይሄንን ከጨረስን በኋላ በዚህ መንገድ አጀስት አድርገን ጨረስን። ከዛ አሁን ዜድጄን እናስቀምጣለን። ዜድጄን ስናስቀምጥ እንደምናደርገው ነው 0 ሲባዛ በ0 ሲደመር 0 ሲባዛ በ0 ሲደመር 300 ሲባዛ በ1 እናደርጋለን።
ከዛ 0 ሲባዛ በ0 0 ነው። 0 ሲባዛ በ0 0 ነው። 300 ሲባዛ በ1 ደግሞ 300 ነው። ስለዚህ ስንደምራቸው ስንት ይመጣል ማለት ነው? 300 ይመጣል ማለት ነው። በተመሳሳይ መልኩ በዚህ መንገድ ሌሎችም 0 ሲባዛ በ1 0 0 ሲባዛ በ3 0 300 ሲባዛ በ0 0 0 ይሆናል። 0 ሲባዛ በ1 0 0 ሲባዛ በ0 0 300 ሲባዛ በ0 0 ስንደምራቸው 0 ይሆናል። 0 ሲባዛ በ0 0 0 ሲባዛ በ0 0 ሲባዛ በ1 0 0 300 ሲባዛ በ0 0 ሲደመረው 0 ይመጣል። ከዛ 0 ሲባዛ በማይነስ 2 0 0 ሲባዛ በማይነስ 1 0 300 ሲባዛ በ1 300 ይመጣል 300 ይመጣል። ይሄን እናስቀምጣለን ማለት ነው። ይሄን እናስቀምጣለን። በተመሳሳይ መልኩ ሶሪ እዚህኛው ጋር ስላልተቀመጠ ነው እንጂ 0 ሲባዛ በ0 0 ሲባዛ በ16 0 0 ሲባዛ በ33 0 300 ሲባዛ በ12 እናስቀምጣለን። 300 ሲባዛ በ12 300 ሲባዛ በ12 ስንት ይመጣል መሰላችሁ? ወደ 3600 አካባቢ ይመጣል። 3600 ሶ እሱን ምን እናደርጋለን? እናስቀምጣለን ማለት ነው። እዚች ጋር 3600 የምትሆን ሪዛልት ማስቀመጥ መቻል ይጠበቅብናል ማለት ነው። እዚች ጋር 3600 ብለን ማስቀመጥ መቻል ይጠበቅብናል። 3600 ብለን ኤክስፕረስ እናደርጋለን ማለት ነው። በዚህ መንገድ እንሰራለን። አሁን እዚህኛው ቴብል ላይ ከዛ እንመለከታለን። ሶሉሽናችን ኦፕቲማል ነው ወይስ አይደለም ወይ የሚለውን። አሁን ሲጂ ማይነስ ዜድ ዜሮ ኦፕቲማል ነው ለመባል በማክሲማይዜሽን ኬዝ ምን መሆን አለበት? ሪዛልቱ ዜሮ እና ኔጌቲቭ መሆን መቻል አለባቸው። ሶ አብዛኞቹ ሪዛልቶች ያ ዜሮ እና ኔጌቲቭ አለው፣ ግን አንድ ፖዚቲቭ ዩናይት ሪዛልት አለ። ፖዚቲቭ ዩናይት ሪዛልት አለ። አሁንም ፕሮፊት ሜክ ማድረግ እንችላለን ማለት ነው። አሁንም ፕሮፊት ሜክ ማድረግ እንችላለን። የበለጠ ፕሮፊታችንን ማክሲማይዝ ማድረግ እንችላለን ማለት ነው። ፕሮፊታችንን ከቅድም የመነሻችን ላይ ዜሮ ነበረ፣ ከ3600 ሆናል። አሁን ከዚህ ከ3600 በላይ ማድረግ እንችላለን ማለት በላይ ማድረግ እንችላለን። ስለዚህ ምን እናደርጋለን? አሁንም ኢንትሪንግ ቫሪያብል እንወስዳለን። ኢንትሪንግ ቫሪያብላችን ማንኛው ስንል እንግዲህ ዘ ላርጀስት ፖዚቲቭ ቫልዩ ነው። ስለዚህ ኢንትሪንግ ቫሪያብላችን በዚህኛው ኮንቴክስት ስንት ይሆናል ማለት ነው? 250 would be the ኢንትሪንግ ቫሪያብል 250 ምን ይሆናል ማለት ነው? ኢንትሪንግ ቫሪያብል ነው ማለት ነው። ኢንትሪንግ ቫሪያብል ማለት ነው። ይሄ ቫሪያብል would be the ኢንትሪንግ ቫሪያብል which means x2 would be the ኢንትሪንግ ቫሪያብል ይሆናል። ኢንትሪንግ ቫሪያብል ይሆናል። ከዛ ያው ሊቪንግ ቫሪያብላችንን ለመውሰድ እናደርጋለን። 16 ሲካፈል ለ1 16 አይደለ? ሪፕሌስመንት ሬሽዮ ካልኩሌት እናደርጋለን። 33 ሲካፈል ለ3 11 12 ሲካፈል ለ0 ያው ይሄ ማካፈል አይቻልም። ስለዚህ በዚህ መንገድ እናስቀምጣለን። ስለዚህ ይሄኛው ያው ኢምፖሲብል ይሆናል ማለት ነው። ኢምፖሲብል ይሆናል። ከዛ 16 አለ 11 አለ፣ እዚህ ያኛው ላይ ደግሞ ኢምፖሲብል አለ። ስለዚህ ስሞለስት የሆነ ቫልዩ ማንኛው ነው? 11 ነው። ስለዚህ ሊቪንግ ቫሪያብሎች ደግሞ ማንኛው ነው ማለት ነው? s2 so s2 would be the living variable s2 ምን ማለት ነው? ሊቪንግ ቫሪያብል yana ማለት ነው። ሊቪንግ ቫሪያብል yana ማለት ነው። ሶ በዚህ መንገድ እንሰራለን። ከዛ ይችኛው ምን ብለን እንጠራለን? ፒቮት ኤሌመንት ብለን ፒቮት ኤሌመንት ብለን እንጠራለን። ከዛ ይችን ወደ አንድ መቀየር አለብን። ሶ ይችን ወደ አንድ ለመቀየር ይሄንን ሮው ቱ ኒው ማለት በቃ ሮው ቱ ኦል ዲቫይድ ባይ 3 ነው የምናደርገው። በቃ ይችኛው ሪዛልት ወደ አንድ መቀየር አለበት። ከዛ ተጨማሪ ይችኛዋን ዜሮ ማምጣት አለብን። ይችኛው ኦልሞስት ዜሮ ነች። ስለዚህ ይሄኛው ምንም አንቀይረውም። በቃ ዜሮ ከመጣ ዜሮ ነው። ስለዚህ ሮው 3 ኒው ማለት ሮው 3 ኦልድ ጋር ኢኳል ነው ማለት ነው። ሮው 3 ኦልድ ጋር ኢኳል ነው ማለት ነው። ይችኛው ግን የግድ መቀየር መቻል አለበት። ስለዚህ እሱን እንመለከታለን። ስለዚህ ሪፕሌስመንት ሬሾችን እንፈልጋለን። ሪፕሌስመንት ሬሾችን በምትመለከቱ መልኩ ነው የምናደርገው። ራይት ሃንድ ሳይድ ቫልዩ ዲቫይድ ባይ ዘ ፒቮት ኮለመን ነው የምናደርገው። ስለዚህ s2 would be the living variable ነው ማለት በዚህኛው ኮንቴክስት። ከዛ እሱ ከሆነ በኋላ ያው ይችኛዋን ዜሮ የምታመጣልን እንደምንወስነው ሶ ይችን ዜሮ ለማድረግ እንደምናደርገው ይችኛዋን ዜሮ ለማድረግ የምናደርገው ምንድነው? ሮው 2 ኒው ማለት አይ ሚን ሮው 1 ኒው ማለት ሮው 1 ኦልድ ማይነስ ሮው 2 ሮው 2 ኒው ነው የምናደርገው። ምክንያቱም ሮው 2 ኒው ላይ ይችኛው አንድ ስለምትመጣ ማለት ነው። ስለዚህ አንድ ሲቀነስ አንድ ዜሮ ስለሚመጣ ስለዚህ መንገድ እንሰራለን ማለት ነው። ከዛ ወደ ሶስተኛው እንመጣለን ማለት ነው። ወደ ሶስተኛው ስንመጣ እዚህ ሁለተኛ ላይ ያለውን እዚህ ጋር ያለውን ሪዛልት ያው እዚህ ጋር በምትመለከቱት መልኩ ተቀምጧል። ይሄ አሁን እዚህ ጋር የምትመለከቱት ሰከንድ ቴብል የሚለው በቃ ሁለተኛ ላይ ያለው ነው። ሶ ምን ብለናል? ሮው 2 ኒው ማለት ሮው 2 ኦል ዲቫይድ ባይ 3 ነው የምናደርገው። ስለዚህ ይሄን ሪዛልት በሙሉ በስንት እናካፍላለን? በ3 እናካፍላለን። ከዛ በ3 አካፍለን እቺኛው አንድ ትመጣለች። ከዛ
አንድ ከመጣች በኋላ በሱ ትይዩ ዜሮ መሆን አለባቸው። ስለዚህ ከታች ያለችው ሮው 3 ላይ ሮው 3 ስትመለከት ዜሮ ነው። ስለዚህ ሮው 3 ማለት ከሮው 3 ኦልድ ጋር በቃ ተመሳሳይ ነው። ስለዚህ ምንም አይነት ኦፕሬሽን አንከውንም ማለት ነው። ከላይ ያለችው ላይ ግን ኦፕሬሽን መከወን አለበት። ምክንያቱም ከ3 ብሎ እቺኛው ሪዛልት አንድ ነች። ስለዚህ እቺኛው ዜሮ ማምጣት አለባት። እቺን ዜሮ ለማምጣት እንደምናደርገው ሮው 1 ኒው ማለት ሮው 1 ኦልድ ለምሳሌ እቺ አንድ ሲቀነስ ሮው 2 ኒው ምክንያቱም ኦልሞስት እቺኛው ሮው 2 ኒው ላይ ሪዛልቱ ስንት ስለሚመጣ አንድ ስለሚመጣ ማለት ነው። ስለዚህ ቀድመን ይሄን ለሶስት አካፍለን እናስቀምጣለን። ስለዚህ 0 ሲካፈል ለ3 0 ነው። 3 ሲካፈል ለ3 1 ነው። 0 ሲካፈል ለ3 0 ነው። 1 ሲካፈል ለ3 1 ሶስተኛ ነው። -1 ሲካፈል ለ3 -1 ኦቨር 3 ነው። 33 ሲካፈል ለ3 11 ነው። በዚህ መንገድ እናስቀምጣለን ማለት ነው። በዚህ መንገድ እናስቀምጣለን። ከዛ በተጨማሪ መጀመሪያ ምን እንደምናደርገው ያው እንደተለመደው ከላይ ኦብጀክቲቭ ፋንክሽናችን የሚቀመጠው x1 x2 x1 s2 s3 ተባለ ኮኤፊሺየንታቸው 300 250 0 0 0 ተደርጎ ይቀመጣል። ከዛ ወደ ቤዚክ ቫሪያብላችን ስንመጣ s1 ብለን ቅድሜ s2 ነበር የነበረው። አሁን በs2 ቦታ s2 ምንድነው ሊቪንግ ቫሪያብል ነው። ከዛ በs2 ቦታ ማን ይገባል? x2 ይገባል። ስለዚህ s1 x2 x1 የምናደርገው ስለዚህ x2 ኮኤፊሺየንት 250 ነው። የx1 ኮኤፊሺየንት ስንት ነው? 300 ነው ማለት ነው። ስለዚህ እሱን እንዳንረሳ በዚህ መንገድ እናስቀምጣለን። ከዛ በኋላ እሱን ካስቀመጥን በኋላ ግን ያው ውስጥ ላይ ያሉትን ቫልዩስ ግን እንቀይራለን። እንዴት አድርገን እንቀይረው? በ3 አካፍለን እናስቀምጣለን ማለት ነው። ከዛን ካደረግን በኋላ ወደ ኒውሮ 3 ስንመጣ ኒውሮ 3 ማለት ኦልሞስት እቺኛው ሪዛልት 0 ስለሆነች ምን እንደምናደርገው ማለት ነው ሮ 3 ኒው ማለት ሮ 3 ኦልድ ጋር ተመሳሳይ ነው። ስለዚህ ይሄን ቫልዩን አሴት እናስቀምጣለን ማለት ነው። 1 0 0 0 0 0 1 12 ብለን እናስቀምጣለን። ዘን ሮ 1 ኒው ለመፈለግ ምን እንደምናደርገው ሮ 1 ኒው ማለት ሶሪ ዝናብ እሺ ሮ 1 ኒው ማለት ነው። እንዴት አድርገን የምንፈልገው ሮ 1 ኒውን ለመፈለግ ምን እናደርጋለን? ሮ 1 ኦልድ እናደርጋለን። እሺኛው ቫልዩ ምን ማድረግ ስላለብን ዜሮ ማድረግ ስላለብን ሮ 1 ኒው ማለት ሮ 1 ኦልድ ማይነስ ሮ 2 ኒው እናደርጋለን። ሮ 2 ኒው ላይ ኦልሞስት ሪዛልቱ አንድ ስለመጣ ስለዚህ በዚህ ምን እናደርጋለን ማለት በዚህ እናባዛለን ማለት ነው። ስለዚህ ለምሳሌ ሮ 1 ኦልድ ላይ ስንት ነው ሪዛልታችን? አንድ ነች። አንድ ሲቀነስ ሮ 2 ኒው ላይ ስንት ነች ሪዛልቱ? አንድ። ስለዚህ አንድ ሲቀነስ አንድ ዜሮ ይመጣልናል ማለት ነው። በዚህ መንገድ ሁሉንም እናደርጋለን። ሌሎቹንም እንሰራለን ማለት ነው። በዚህ መንገድ እንሰራለን ማለት ነው። በዚህ መንገድ እንሰራለን። አሁን እዚህኛው ላይ በዚህ መንገድ ከሰራን በኋላ ለዚህኛው ብቻ ሳይሆን ለሁሉም ነው የምንሰራው። እሺ ለሁሉም ነው የምንሰራው። ያ ማለት ለምሳሌ ለዚህኛው እንሰራለን። which means 0 ሲቀነስ ሮ 2 ኒው ላይ ሪዛልቱ 0 ነው። ስለዚህ 0 ሲቀነስ 0 ይሆናል። ከዛ አንድ ነች እቺኛዋ። ከዛ ሮ 1 ኒው ማለት አንድ ሲቀነስ ሮ 2 ኒው 0 እናደርጋለን። ከዛ እዚህ ጋር የምንመጣና ለምሳሌ እዚህኛዋ ላይ ሪዛልቱ ስንት ነች? ካሳውታችሁ 16 ነች። 16 አለች። ሮ 1 ኒው ማለት 16 ሲቀነስ ሮ 2 ኒው ላይ ሪዛልቱ ስንት ነች? 11 ነች። ስለዚህ 16 ሲቀነስ 11 ስንት ይመጣል? 5 ይመጣል ነው። በዚህ መንገድ እንሰራለን። ከዛ ያው እንደተለመደው ያው ኦብጀክቲቭ ፋንክሽናችንን እናደርጋለን። በዜድ ጄ እናባዛለን። ስለዚህ ዜድ ጄ መፈለግ አለብን። ዜድ ጄ ለመፈለግ 0 ሲባዛ በ0 ሲደመር 250 ሲባዛ በ0 ሲደመር 300 ሲባዛ በ1 ሲደመር እናደርጋለን። ኦልሞስት ይሄኛው 0 ይመጣል፣ እዚህም ጋር 0 ይመጣል። ከዛ 300 ሲባዛ በ1 300 ይመጣል። ከዛ ይሄን እንሰራለን። ከዛ እዚህ ጋር ስንመጣም 0 ሲባዛ በ0 ሲደመር 250 ሲባዛ በ1 ሲደመር 300 ሲባዛ በ0 ይመጣል። ሪዛልታችን 250 ይመጣል። 0 ሲባዛ በ1 0 250 ሲባዛ በ0 0 300 ሲባዛ በ0 0 ሲደመር 0 ይመጣል። ከዛ 0 ሲባዛ በ-1 0 250 ሲባዛ በ1 ሶስተኛ 250 ሶስተኛ 300 ሲባዛ በ0 0 ስለዚህ 250 ሶስተኛ ይመጣል። 0 ሲባዛ በ-5 ኦቨር 3 0 250 ሲባዛ በ-1 ኦቨር 3 600 ማይነስ 250 ሶስተኛ ይመጣል። 300 ሲባዛ በ1 300 ሲደመር ሁለቱ ሲደመሩ 650 ሶስተኛ ይመጣል። ከዛ ይሄን ከጨረስን ከዛ ዜድ መፈለግ እንችላለን። እዚህ ጋር ደግሞ ፕሮፊት ላይ መጣን 0 ሲባዛ በ5 0 250 ሲባዛ በ11 ሲደመር 300 ሲባዛ በ12 ቅድም 3200 እና አካባቢ ላይ የመጣው 3600 አካባቢ ነው የመጣው። 3600 ሲደመር 250 በ11 ደግሞ ወደ 2500 እና አካባቢ ይመጣል። ሁለቱን አንድ ላይ እንደጠቅላይ ስንደምራቸው 6350 ይመጣል ማለት ነው።
ከዛ መጨረሻ ላይ ሲጂ ማይነስ ዜድጂ ነው የምንሰራው። ሲጂ ዜድጂ ማይነስ ዜድጂ ማለት ደግሞ ሲጂ 300 ሲቀነስ 300 0 250 ሲቀነስ 250 0 0 ሲቀነስ 0 0 0 ሲቀነስ 253ኛ ማይነስ 253ኛ 0 ሲቀነስ 653ኛ ማይነስ 653ኛ ይመጣል። አሁን እዚህ ጋር ማየት ትችላላችሁ ሁሉም ሲጂ ማይነስ ዜድጂ ላይ ያሉት ቫልዩዎች በሙሉ ዚር 0 ኤንድ ኔጌቲቭ ናቸው። 0 እና ኔጌቲቭ ናቸው which means አሁን ኦፕቲማል ሶሉሽን ያደረሰ ማለት ኦፕቲማል ሶሉሽን since all the CJ minus ZJ greater than or equal to 0 I mean less than or equal to 0 less than or equal to 0 ስለሆነ በተለይ ኬዛችን ማክሲማይዜሽን ከሆነ ኦፕቲማል ሶሉሽን ላይ ደረሰን የሚባለው CJ minus ZJ ሪዛልታችን 0 ወይንም ኔጌቲቭ ሲመጣ ነው። ስለዚህ at x1 እና x2 እንዲሁም s1 ምን መሆን ይችላል ነው ከፍተኛ ፕሮፊት ሜክ ማድረግ እንችላለን ማለት ነው። አሁን ምን ያክል ሶፍ ኤክስ እና ምን ያክል ሶፍ ኤክስ ነው ፕሮዲዩስ ማድረግ ያለብን ነው ጥያቄው። ስለዚህ ሶሉሽን ቫልዩ ላይ የምንመጣው ራይት ሃንድ ሳይድ ቫልዩአችን ላይ እንመጣለን። ራይት ሃንድ ሳይድ ቫልዩአችን ላይ ስንመጣ ስንት ኤክስ1 12 ኤክስ1 እንዲሁም 11 ኤክስ2 ያ ማለት 12 ኦፍ ኤክስ1 እና 11 ኦፍ ኤክስ2 ፕሮዲዩስ ብናደርግ 6350 ብር የሚሆን ፕሮፊት ሜክ ማድረግ እንችላለን። that's the optimal solution ብለን እንጠራው እሱ ነው። ኦፕቲማል ሶሉሽን ብለን እንጠራው እሱ ነው። ስላካለን ስላካችን ምን ያክል ነው? 5 ነው ያልተጠቀምንበት ሪሶርስ ምን ያክል አለ ነው 5 ነው። ያው እሱ ምንም ለፕሮፊት ኮንትሪቢዩሽን አይኖረውም ምክንያቱም 0 ስለሆነ ማለት ነው። ስለዚህ 0 ስለሆነ ኦብጀክቲቭ ፋንክሽናችን ላይ 0 s1 ብለን አለ የምንጠቀው። ስለዚህ እንደጠቃላይ ይሄን ይመስላል። ስለዚህ በዚህ መንገድ መስራት እንችላለን ማለት በዚህ መንገድ መስራት እንችላለን። ሌላ ኤግዛምፕልም አለ። ሁለተኛ ኤግዛምፕል በተመሳሳይ መልኩ የሚሰራው አሁን በሰራው አይነት መንገድ ነው። ሶ ማክስ ዜድ ብለን 60x1 plus 50x2 subject to 4x1 plus 10x2 less than or equal to 10, 2x1 plus x2 less than or equal to 22, 3x1 plus 3x2 less than or equal to 39 where x1 and x2 greater than or equal to 0 ተብሎ ነው ኤክስፕረስ የተደረገልን። ከዛ ይሄንን ፈልጉ ነው የተባለው። ስለዚህ እንግዲህ መጀመሪያ ኢኒሻል እና ሲምፕሌክስ ቴብል እንፈልጋለን። ግን ኢኒሻል ሲምፕሌክስ ቴብል ከመፈለጋችን በፊት እንደምናደርገው እዚህኛው ውስጥ ራሱ እያለ ይሄንን ወደ ስታንዳርድ ፎርም መቀየር መቻል አለብን። ወደ ስታንዳርድ ፎርም መቀየር አለብን። ወደ ስታንዳርድ ፎርም ለመቀየር ምን እናደርጋለን? 4x1 plus 10x2 plus s1 equals to 100, 2x1 plus x2 plus s2 equals to 22, 3x1 plus x2 plus s3 equals to 39, then x1 x2 s1 s2 s3 are greater than or equal to 0 ብለን ኤክስፕረስ እናደርጋለን። ከዛ ኦብጀክቲቭ ፋንክሽናችን ላይ እንመጣና 60x1 plus 50x2 plus 0s1 plus 0s2 plus 0s3 ብለን ኤክስፕረስ እናደርጋለን ማለት ብለን ኤክስፕረስ እናደርጋለን። ያን ኤክስፕረስ ካደረግን በኋላ ወደ ኢኒሺያል ሲምፕሌክስ ቴብል ላይ ስንመጣ so we have ያው መነሻችን ላይ x1 x2 0 0 አድርገን ለምንነሳው so they are non basic ተብሎ ነው ኤክስፕረስ የሚደረጉ so ቤዚክ ቫሪያብል የሚሆኑት s1 s2 እና s3 ናቸው። ስለዚህ በዚህ መንገድ ኤክስፕረስ እናደርጋለን። ስለዚህ ኦብጀክቲቭ ፋንክሽናችን አለ 60 50 ወይም x1 x2 s1 s2 s3 አለ። ከዛ ኮኤፊሺየንታቸው 60 50 0 0 0 0 አለ። ከዛ x1 x2 s1 s2 s3 አለ። then s1 s2 s3 አለ። የነሱ ኮኤፊሺየንት 0 0 0 0 ነው። በዚህ ጋር ማስቀመጥ ትችላላችሁ። ከዚህ ከኋላ ማስቀመጥ ትችላላችሁ። then right hand side ቫልዩአቸው 122 እና 39 ነው። 122 እና 39 ነው። ከዛ እሱን እናስቀምጣለን። ይሄን ካስቀመጥን በኋላ ያው ዜጃችን 0 ነው የሚሆነው። ከዛ ቀንሰን 60 50 0 0 0 ይሆናል። አሁን ምን መፈለግ አለብን ቀድመን? ከዛ we need to identify the living variable። አሁን living variableችን ማድረግ መቻል አለብን፣ መወሰን መቻል አለብን። so living variableችን CJ minus ZJ ላይ ከፍተኛ ፖዚቲቭ ቫልዩ ያለው ነው። ስለዚህ which means x1 would be the entering variable variableችን መወሰን አለብን። so entering variable ለምንጠራው ደግሞ CJ minus ZJ ላይ ፖዚቲቭ የሆነው the largest positive የሆነውን we call it the entering variable ይሆናል። ከሱ ከሆነ በኋላ ሪፕሌስመንት ሬሽዮ ካልኩሌት እናደርጋለን። ምን ለመወሰን ሊቪንግ ቫሪያብል ለመወሰን ያ ማለት 100 ሲካፈል 4 25 22 ሲካፈል ለ100 ሲካፈል ለ4 ለዚህ እናካፍላለን 22 ሲካፈል ለ2 11 39 ሲካፈል ለ3 13 ስለዚህ ዝቅተኛ የሆነው ቫሪያብል ማንኛው ነው? ይሄኛው ነው። ስለዚህ which means s2 would be ምን ይሆናል ማለት ነው? s2 would be the living variable s2 ምን ይሆናል ነው? living variable ይሆናል። this would be ምን ትሆናለች? pivot column ትሆናለች ማለት pivot column ትሆናለች። pivot element ትሆናለች። pivot column እና pivot row ላይ የምናገኛት ቫልዩ pivot element ብለን እንጠራታለን። ከዛ ምን እናደርጋለን ማለት ነው? መጀመሪያ አሁን ወደ ቀጣዩ ቴብል ከመሄዳችን በፊት ምን ማድረግ መቻል አለብን? ያንን ያልኳችሁን ድራይቭ ማድረግ መቻል ይጠበቅብናል። ስለዚህ row to new ላይ ቀጣይ አሁን ይሄ ኢኒሻል ነው። ስለዚህ ሰከንድ ቴብል ላይ ስንሄድ ይችኛው ሁለት ወደ አንድ መቀየር መቻል አለብን። ስለዚህ ወደ ሁለቱን ወደ አንድ ለመቀየር በስንት እናካፍላታለን? በሁለት እናካፍላታለን። ስለዚህ ሙሉ ሮው በሁለት እናካፍለዋለን። ስለዚህ 0 ሲካፈል በሁለት
2 ሲካፈል በ2 1 ሲካፈል በ2 0 ሲካፈል በ2 1 ሲካፈል በ2 0 ሲካፈል በ2 22 ሲካፈል በ2 እናደርጋለን። ከዛ ይችኛዋ አንድ ትመጣለች። ከዛ ይችኛዋ ምን መሆን አለባት? 0 መሆን አለበት። ይችኛዋ 0 መሆን አለበት። ስለዚህ ይችን 0 ለማድረግ ምን እናደርጋለን ማለት ነው? ይሄ ማለት ሮው 1 ኒው ማለት ቀጣይ ሮው ላይ ሮው 1 ኦልድ ያ ማለት 4 ሲቀነስ ይችኛዋ አንድ ትሆን የለ። ስለዚህ 4 ታይምስ ኦፍ ኒው ሮው 2 እናደርጋለን ማለት ነው። ኒው ሮው 2 እናደርጋለን። ከቱም ይችኛዋ ሪዛልቱ አንድ ስለሚመጣ ከዛ ሮው 3 ኒውንም ስንፈልግ በተመሳሳይ መልኩ ይችኛዋን 0 ማምጣት አለብን። ስለዚህ 3 ሲቀነስ 3 ብናደርግ ነው 0 የሚመጣው። ስለዚህ ሮው 1 ኦልድ which means 3 አለ ሮው 3 ኦልድ 3 ሲቀነስ 3 ታይምስ ኦፍ ሮው 2 ኒው እናደርጋለን። ምክንያቱም ሮው 2 ኒው ላይ ይችኛዋ ሪዛልት ስለሚመጣ አንድ ስለምትመጣ አንድ ስለሚመጣ ስለዚህ 3 ታይምስ ኦፍ ኒው ሮው 2 እናደርጋለን። ስለዚህ በዚህ መንገድ እንሰራለን ማለት ነው። በዚህ መንገድ እንሰራለን። ያው እንዳልኳችሁ ኒው ሮው 2 ማለት ኦልድ ሮው 2 ዲቫይድ ባይ 2 ነው የምናደርገው። ኒው ሮው 1 ማለት ኦልድ ሮው 1 ማይነስ 4 ታይምስ ኦፍ ኒው ሮው 2 ነው። ኒው ሮው 3 ማለት ደግሞ ኦልድ ታይምስ ኦፍ ሮው 3 ማይነስ 3 ታይምስ ኦፍ ኒው ሮው 2 አድርገን ነው የምናገኘው። ስለዚህ በዚህ መንገድ እንሰራለን። ከዛ ወደ ሰከንድ ሲምፕሌክስ ቴብል ስንመጣ የምታዩትን ሪዛልት ታገኛላችሁ። የምትመለከቱትን አይነት ሪዛልት ይመጣል። ክላሲፋይ ተደርጎ ማለት ነው። ከዛ አሁን እንዳለ ኦብጀክት ፈንክሽናችን ይቀመጣል። ከዛ ሊቪንግ ኢንትሪንግ ቫሪያብላችን x1 ነው። ሊቪንግ ቫሪያብላችን ደግሞ s2 ነው። ስለዚህ በs2 ቦታ x1 ይገባል ማለት ነው። የx1 ኮኤፊሺየንት 60 ነው። ከዛ ያው zጃችንን እንፈልጋለን። zጅን ስንፈልግ 0 ሲባዛ በ0 60 ሲባዛ በ1 0 ሲባዛ በ0 ስንደምረው 60 ይመጣል። 0 ሲባዛ ምናምን እያደረግን እንሄዳለን። ሁሉንም በዚህ መንገድ እንሰራለን። ከዛ መጨረሻ ላይ ሲጀመር zጅ እናደርጋለን። 60 ሲቀነስ 60 0 ነው። 50 ሲቀነስ 30 20 ነው። 0 ሲቀነስ 0 0 ነው። 0 ሲቀነስ 30 ማይነስ 30 ነው። 0 ሲቀነስ 0 0 ነው። zጃችንን እናባዛለን። zጅ ስናባዛ 0 ሲባዛ በ56 60 ሲባዛ በ11 0 ሲባዛ በ6 እናደርጋለን። 0 0 ይመጣል። ይሄኛው ግን 660 ይመጣል። ስለዚህ መደመር ስለሆነ መጨረሻ ላይ 660 ይመጣል ማለት ነው። አሁን 660 ፕሮፊት ሜክ እናደርጋለን ነው። ለምሳሌ ምን ያክል ምርት ብናመርት 11 ኤክስ1 ፕሮዲዩስ ብናደርግ 60 ፕሮፊት ሜክ እናደርጋለን ነው። 60 ፕሮፊት ሜክ እናደርጋለን። ግን አሁን እዛኛው ላይ ብቻ መቆም የለብንም። እዚህኛው ላይ ብቻ አናቆምም። ምክንያቱም ሲጂ ማይነስ ዜድ ኦፕቲማል ነው ወይስ አይደለም ወይ የሚለውን ዲተርማይን ማድረግ መቻል አለብን። አሁን አንድ ኮርነር ፖይንት እኮ አግኝተናል፣ ግን ሌላ ኮርነር ፖይንት መፈለግ መቻል አለብን። ስለዚህ ያንን ለመፈለግ ሲጂ ማይነስ ዜድ ኦፕቲማል ነው ወይስ አይደለም ወይ የሚለውን ዲተርማይን ማድረግ አለብን። ስለዚህ ሲጂ ማይነስ ዜድ ላይ ስንመጣ ኢትስ ኖት ኦፕቲማል፣ ምክንያቱም አሁንም ድረስ ፖዚቲቭ ናይት ቫልዩ አለ። ምን እናደርጋለን ማለት ነው። አሁን ኢንትሪንግ ቫሪያብላችንን መወሰን አለብን። ስለዚህ ኢንትሪንግ ቫሪያብላችን would be x2 ማለት ነው። x2 would be the x2 would be the ኢንትሪንግ ቫሪያብል ይሆናል። ከዛ ሪፕሌስመንት ሬሽን ካልኩሌት እናደርጋለን። ሪፕሌስመንት ሬሽን ካልኩሌት ስናደርግ 56 ሲካፈል ለ8 7 ይመጣል። 11 ሲካፈል ለ1 ሁለተኛ 22 ይመጣል። 6 ሲካፈል ለ3 ሁለተኛ 4 ይመጣል። which means x2 would be the ኢንትሪንግ ቫሪያብል and s3 would be the living variable ይሄንን በዚህ መንገድ እናደርጋለን ማለት ነው፣ እንሰራለን ማለት ነው። ከዛ እቺ 3/2 የምትለው ፒቮት ኤሌመንት ተብላ ትጠራለች ማለት ነው። ስለዚህ እቺን ወደ ምን መቀየር አለብን? እቺን ወደ 1 መቀየር፣ ከላይ ያሉትን ደግሞ ወደ 0 0 መቀየር አለብን ማለት ነው። ወደ 0 0 መቀየር አለብን። እቺን ወደ 1 ለመቀየር ምንድነው የምናደርጋት? መልሰን በ3 ሁለተኛ እናካፍላታለን ወይም ደግሞ በ2 ሶስተኛ እናባዛታለን። ከዛ which means ሪዛልቱ 1 ይመጣል ማለት ነው። ሪዛልቱ 1 ይመጣል። ስለዚህ ሮው 3 ኒው ማለት ምንድነው ነው? ሮው 3 ኦልድ ዲቫይድ ባይ 3/2 ነው የምናደርገው ማለት ነው። 3/2 ነው የምናደርገው። ታውንቺኛ ሪዛልት 1 ስለሚመጣ በተመሳሳይ መልኩ ከላይ ያሉትን 0 0 መሆን መቻል አለባቸው። ስለዚህ 0 0 ለማድረግ ምንድነው የምናደርገው? ለምሳሌ ሮው 2 ኒው ማለት ሮው 1 ኦልድ ታይምስ እናደርግና ሮው 1 ኦልድ ማይነስ 1/2 ታይምስ ኦፍ ሮው 3 ኒው እናደርጋለን። ሮው 1 ኒው ለመፈለግ ሮው 1 ኦልድ ማይነስ 8 ታይምስ ኦፍ ሮው 3 ኒው እናደርጋለን ማለት ነው። ሮው 3 ኒው እናደርጋለን። ስለዚህ በዚህ መንገድ እንፈልጋለን ማለት ነው። ስለዚህ ኒው ሮው 3 ኒው ማለት ኦልድ ሮው 3 ዲቫይድ ባይ 3/2 ነው የምናደርገው፣ ምክንያቱም እሱን ወደ 1 መቀየር አለብን። ከዛ ኒው ሮው 2 ማለት ኦልድ ሮው 2 ማይነስ 1/2 ታይምስ ኦፍ ኒው ሮው 3 እናደርጋለን። ሮው 3 ኒው ሮው 1 ለመፈለግ ኦልድ ሮው 1 ማይነስ 8 ታይምስ ኦፍ ኒው ሮው 3 እናደርጋለን ማለት ነው። በዚህ መንገድ እንሰራለን። መጨረሻ ላይ ሲምፕሌክስ ቴብላችን ይሄን ይመስላል። እዚህ ጋር እንደምትመለከቱት አሁን አንደኛ ያው ከላይ የተለመዱት ይቀመጣሉ። x1 x2 s1 s2 s3 ብለን እናስቀምጣቸው ፖይንቶች ይቀመጣሉ። ከዛ በተጨማሪ ግን አሁን x2 would be the entering variable ስንል ነበር፣ s3 would be the living variable። ስለዚህ በs3 ቦታ ላይ
ማይመጣ ማለት ነው x2 ይመጣ ማለት ነው x2 ይመጣ ማለት ነው። ሶ የx2 ኮኤፊሺየንት ደግሞ እንደተለመደው 50 ነው። ሶ እናስቀምጣለን። የs1 ኮኤፊሺየንት ያው 0 ነው። ስለዚህ 0 60 50 እናደርጋለን ማለት ነው። 0 x1 x2 እናደርጋለን። ከዛ ያው ሪዛልቱን ካልኩሌት አድርገን እናስቀምጣለን ማለት ነው። ሪዛልቱን ካልኩሌት አድርገን እናስቀምጣለን ከላይ በተቀመጠው ፎርሙላ ቅድም የባየነው ፎርሙላ ማለት ነው። ኒውሮ 3 ኒውሮ 2 ኒውሮ 1 እያልን ካልኩሌት አድርገን እናስቀምጣለን። መጨረሻ ላይ ሪዛልቱ በዚህ መልኩ ይመጣል ማለት ነው። ስለዚህ j and cj ማይነስ zj-ያችንን እንፈልጋለን። ሶ zj ለመፈለግ እንዳልኳችሁ 0 ሲባዛ በ0 ሲደመር 60 ሲባዛ በ1 ሲደመር 50 ሲባዛ በ0 እናደርገው 60 ይመጣል። 0 ሲባዛ በ0 ሲደመር 60 ሲባዛ በ0 ሲደመር 50 ሲባዛ በ1 50 ይመጣል። 0 ሲባዛ በ1 ሲደመር 60 ሲባዛ በ0 ሲደመር 50 ሲባዛ በ0 0 ይመጣል። 0 ሲባዛ በ6 ሲደመር 60 ሲባዛ በ1 ሲደመር 50 ሲባዛ በማይነስ 1 10 ይመጣል። ልክ እንደዚህ ያደርገን እንሰራለን። መጨረሻ ላይ cj ማይነስ zj እናደርጋለን። እሱም cj ማይነስ zj ማለት ደግሞ 60 ሲቀንስ 60 0 ነው። 50 ሲቀንስ 50 0 ነው። 0 ሲቀንስ 0 0 ነው። 0 ሲቀንስ 10 ማይነስ 10 ነው። 0 ሲቀንስ 40 3ኛ ማይነስ 40 3ኛ ነው። ሶ አሁን ኦፕቲማል ሶሉሽን ላይ ደርሰናል። ምክንያቱም አንደኛ ሪዛልቱ 0 እና ኔጌቲቭ ስለመጣ ማክሲማይዜሽን ኬዛችን ማክሲማይዜሽን ስለሆነ ምን ያክል ፕሮፊት ነው ሜክ የምናደርገው 740 እሱ እንዴት ነው የምናደርገው እንዳልኳችሁ 0 ሲባዛ በ24 0 ነው። 60 ሲባዛ በ9 60 ሲባዛ በ9 አለ ሲደመር 50 ሲባዛ በ4 200 ነው። 60 ሲባዛ በ9 አይ ቲንክ ወደ 540 አካባቢ ነው። ስለዚህ 540 ሲደመር 200 740 ይመጣል ማለት ነው። 740 ይመጣል። ስለዚህ አሁን ይሄ በቃ ኦፕቲማል ሶሉሽን ላይ ደርሰናል ማለት ነው። ስለዚህ all values in the cj minus zj rows are 0 or negative indicating that no further improvement is possible የሚሆን የሚያሳይ therefore the third table represents the optimal solution ነው። so the basic variables are s1 x1 and x2 ይሆናል ማለት ነው። x2 ይሆናል which gives a maximum profits of $740 ይሰጠናል ማለት ነው። this means that the company should produce 9 units of x1 and 4 units of x2 to achieve a maximum profits of 740 ነው የሚለን። ለአጠቃላይ አንዩዝድ የሆነ ግን ምን ያክል ሀወር አለ ነው 24 ሀወር አለ ነው 24 ሀወር አለ ነው። ሶ በዚህ መንገድ ነው የምንሰራው። ሌላም አንድ ተጨማሪ ኤግዛምፕል አለ። ረጅም ሰዓት እየወሰድኩ እንደሆነ ይገባኛል፣ ግን እንደው የበለጠ ክሊር ለማድረግ ይሄኛውን ኤግዛምፕል አይተን እንጨርሳለን። So example 3, a juice company has available two kind of food juices, orange juice and grape juice. So the company produce two types of punches, punch A and punch B. One bottle of punch A requires 10 liters of orange juice and 5 liters of grape juice. One bottle of punch B requires 10 liters of orange juice and 50 liters of grape juice. From each of the bottles of punch A, a profit of $4 is made, and also from each bottles of punch B, a profit of $3 is made. Suppose that the company has 230 liters of orange juice and 110 liters of grape juice available. ነሚለን so formula አንደኛ ይሄንን ፎርሙሌት አድርጉ ነሚለን then ደግሞ how many bottles of punch A and punch B that the company should produce in order to maximize the profit using simplex method የተባለው and what the maximum profit የተባለው ሶ አሁን መጀመሪያ መከፋፈል ይጠበቅብናል። ሶ ሁለት አይነት የጁስ ምርቶች አሉ ኦሬንጅ እና ግሬፕ። ከዛ the company produced two types of punches, punch A and also punch B. One bottle of punch A requires የሚፈልገውን እያሳየ ነው 20 ሊትርስ ኦፍ ኦሬንጅ ጁስ እና 5 ሊትርስ ኦፍ ግሬፕ ይፈልጋል። ሁለተኛው ደግሞ one bottle of punch B ደግሞ 10 ሊትርስ ኦፍ ኦሬንጅ እና 15 ሊትርስ ኦፍ ግሬፕ ይፈልጋል ነው። ፓንች ኤ 4 ፕሮፊት ነው፣ ፕሮፊቱ 4 ነው። ፓንች ቢ ፕሮፊቱ ደግሞ 3 ነው። አሁን ካምፓኒያችን 230 ሊትርስ ኦፍ ኦሬንጅ ጁስ ቢኖረው የ230 እና 120 ሊትር የሚሆን የግሬፕ ጁስ አቬሌብል ቢሆን ነው የሚለን። ስለዚህ አንደኛ ሊኒየር ፕሮግራሚንግ ፎርሙላ ታርጉ ነው የሚለን። ሶ ፓንች ያለ ፓንች ቢ ያለ ፓንች ኤ ፕሮፊት ፐር 10 43 ነው። ፓንች ኤ 4 ነው። ፓንች ቢ $3 ነው ሜክ የሚያደርገው። ኦሬንጅ ጁስ እንደተቀላይ የፓንች ኤ 20 ሊትርስ ኦፍ ኦሬንጅ ጁስ እና 8 ሊትርስ ኦፍ ግሬፕ ጁስ ይፈልጋል ስንል ነበረ። ፓንች ቢ ደግሞ 10 ሊትርስ ኦፍ ኦሬንጅ ጁስ እና 15 ሊትርስ ኦፍ ግሬፕ ጁስ ይፈልጋል ስንል ነበረ። በተቋማችን ውስጥ ያለው አቬሌብል የሆነ የጁስ መጠን የኦሬንጅ ጁስ 230 የግሬፕ ደግሞ 120 ነው። ሶ በዚህ መንገድ ካስቀመጥነው በኋላ ይሄንን ወደ መቀየር ነው የሚጠበቅብን። ወደ ኤልፒ ሞዴል እንቀይራለን። which means maximize z equals to 4x1 plus x2 እናደርጋለን። which means 10x1 plus 10x2 less than or equal to 130, 5x1 plus 15x2 less than or equal to 120, x1, x2 greater than or equal to 0 እናደርጋለን።
ሶ ወደ ስታንዳርድ ፎርም ስንቀይረው በተመሳሳይ መልኩ ማክሲማይዝ z ብለን 4x1 + 3x2 + 0x1 + 0s2 + 0s3 እናደርጋለን። ኦኬ ሶሪ ኤስ እንትን አይኖረውም። እሺ 0s3 አይኖረውም። ሶ ጀስት ኢግኖር አድርጉት እሱን። ሶ 0s1 0s2 ብቻ የሚሉት ናቸው የሚኖሩት እንጂ 0s3 አይኖረውም። ምክንያቱም ያለን ኮንሴንት ሁለት ብቻ ስለሆነ፣ እሺ ሁለት ብቻ ስለሆነ ሶሪ። ሶ በዚህ መንገድ ከሰራን በኋላ 200x1 + 3x2 + s1 = 230 5x1 + 15x2 + s2 = 120 አድርገን በዚህ መንገድ እናስቀምጣለን። ከዛ ይሄን ወደ ኢኒሻል ሲምፕሌክስ ቴብል እናመጣለን። ሶ ኢኒሻል ሲምፕሌክስ ቴብል ላይ ከላይ x1 x2 s1 s2 4300 አለ። ከዛ ያው ቤዚክ ቫሪያብላችን s1 እና s2 ናቸው። ሶ እነሱ እናስቀምጣለን። ከዛ ያው የተለመደውን እዚህ ጋር ያሉትን 23 ብለን የጠራናቸውን 20 10 ብለን የጠራናቸውን ፖይንቶች እናስቀምጣለን። 20 10 እነዚህኞቹ ሶሪ ሶ 20 10 5 15 ብለን የጠራናቸውን ቫልዩዎች እናስቀምጣለን ማለት ነው። እናስቀምጣለን እዚች ጋር እቺኛም 3x2 ሳይሆን 10x2 ነች። 10x2 ነች። ሶ 20 10 1 0 5 15 0 1 ብለን ኤክስፕረስ እናደርጋለን። ከዛ ያው 230 ለ120 አለ። ከዛ ከዚህ ውስጥ መጀመሪያ ሊቪንግ ቫሪያብሉን ኢንትሪንግ ቫሪያብላችንን መወሰን ነው። ሶ ሂር ዘ ኢንትሪንግ ቫሪያብል ውድ ቢ እቺኛዋ ነች x1 ነች። ምክንያቱም ማክሲመም ከፍተኛዋ እቺኛዋ ስለሆነች። ከዛ ሪፕሌስመንት ሬሽዮ እንሰራለን። ሪፕሌስመንት ሬሽዮ ስንሰራ 230 ሲካፈል ለ20 እና 120 ሲካፈል ለ5 አድርገን ነው ሜክ የምናደርገው። ሶ 230 ሲካፈል ለ20 አይ ቲንክ ይሄኛውን ስንሰራ 230 ሲካፈል በ20 11.5 ነው የሚመጣው። 11.5 ነው የሚመጣው። ከዛ ተጨማሪ 120 ሲካፈል በ5 ስናደርግ ደግሞ 24 ነው የሚመጣው። which means ሪፕሌስመንት ሬሽዮ ስንሰራ ደግሞ ሊቪንግ ቫሪያብል የሚሆነው s1 ነው ማለት ነው። ሊቪንግ ቫሪያብላችን የሚሆነው s1 ነው። ስለዚህ ይችኛዋን ማድረግ አለብን። ይችኛዋን አንድ ማምጣት አለብን። ፒቮት ኤሌመንት ለማምጣት እሱን አንድ ለማምጣት ይሄንን በስንት ማካፈል እንጠበቅብን? በ20 ነው ማካፈል እንጠበቅብን። ስለዚህ ሮው 1 ኒው ማለት ሮው 1 ኦል ዲቫይድ ባይ 20 ነው። ስለዚህ ይሄንን በ20 እናካፍላለን፣ ይሄንን በ20 እናካፍላለን፣ ሁሉንም በ20 እናካፍላለን። ከዛ እዚህኛው ላይ ስንመጣ ይችኛዋን አንድ ማምጣት መቻል አለብን። ስለዚህ ይችን አንድ ይችኛዋን 0 ማምጣት አለብን። 0 ለማምጣት እንደምናደርገው ሮው 2 ኒው ማለት ሮው 2 ኦልድ which means 5 ሲቀነስ 5 times of row 1 ኒው። ምክንያቱም ሮው 1 ኒው ላይ ይችኛው ሪዛልት ስለምንቆን አንድ ስለምንቆን ስለዚህ 5 minus 5 0 ይሆናል። ስለዚህ በዚህ መንገድ ሁሉንም ሌሎችንም ካልኩሌት እናደርጋለን ማለት ነው። ከዛ ወደ ቀጣዩ ቴብል እንመጣለን። ወደ ቀጣዩ ቴብል ስንመጣ ተመሳሳይ መልኩ ያው ZJ እስካሁን ስንሰራው በነበረው አይነት መንገድ እንሰራለን። አሁንም CJ ማይነስ ZJያችን ላይ ፖዚቲቭ 1 አለች which means this one would be ምን ትሆናለች ማለት ነው the entering variable ይችኛው entering variable ትሆናለች። አሁንም ሪፕሌስመንት ሬሽዮ ካልኩሌት እናደርጋለን። ሪፕሌስመንት ሬሽዮ 11.5 ሲካፈል ለ1 ሁለተኛ እና 11.5 ሲካፈል ለ0.5 ስናደርግ 23 ነው የሚመጣው። ከዛ ተጨማሪ 62.5 ሲካፈል ለ12.5 ወይም ደግሞ ለ22.5 ስናደርግ 5 ይመጣል። ሶ ዝቅተኛ ሪዛልት ያለው ይሄ ሊቪንግ ቫሪያብል ነው። ስለዚህ s2 will be the living variable ማለት ነው። s2 will be the living variable ይሆናል። ለንቺ 25 ሁለተኛ የምትለዋ እቺኛውን ብለን እንጣታለን። የፒቮት ኤሌመንት ብለን እንጣታለን ማለት ፒቮት ኤሌመንት ብለን እንጣታለን። ሶ በዚህ መንገድ እንመጣና ከዛ እቺኛውን ምን ማድረግ መቻል አለብን ነው 25 ሁለተኛን አንድ ማምጣት መቻል አለብን ማለት ነው። 25 ሁለተኛን አንድ ለማምጣት ምንድነው የምናደርገው? ይሄንን ሮ እናካፍላለን ማለት ነው። ይሄኛውን ሮ እናካፍላለን። በ25 ሁለተኛ ስናካፍለው አንድ ይመጣል። ከዛ ከላይ ያለችውን ደግሞ 0 ለማምጣት ከፈለግን ሮ 1 ኦልድ ማይነስ 1 ሁለተኛ ታይምስ ኦፍ ሮ 2 ኒው እናደርጋለን ማለት ነው። በዚህ መንገድ እንሰራለን። ቀጣይ ቴብል ላይ ስንመጣ ኦልሞስት በምትመለከቱት መልኩ ይመጣል። ሶ CJ ማይነስ ZJያችን ላይ 0 እና ኔጌቲቭ ነው የመጣው which means ኦፕቲማል ነው። ስለዚህ 9 ኦፍ x1 እና 5 ኦፍ x2ን ካምፓኒ ፕሮዲዩስ ቢያደርግ $51 ፕሮፊት ሜክ ማድረግ ይችላል ነው። ምንም አይነት ስላክ የለንም። ሶ ስላካችን 00 ስለመጣ ስለዚህ በዚህ መንገድ መስራት እንችላለን ማለት በዚህ መንገድ መስራት እንችላለን ማለት ነው። በቀጣይ የሚኒማይዜሽን ፕሮብለምን እንመለከታለን። ዛሬ የማክሲማይዜሽን ፕሮብለምን በሶስት ኤግዛምፕሎች ለማየት ሞክረናል። ግልጽ ያልሆነላችሁ ያልገባችሁ ነገር ካለ ልጠይቁኝ ትችላላችሁ። የኮሜንት ሴክሽን ላይ ጻፉልኝ።
በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። መልካም ጊዜ። ቴንክ ዩ